ነፍስ ያለው ማን አለ? በቃ እሱ ካልተቀበለ ነፍስ አለ የምትል ፕሮቴስታንት ማንንም ቢሆን ቤቱን መቀበል ትችላለህ። ቤቱ ሰላምታ መጨረሻው ዘመን እንደሆነ በዚህ ነው የምታውቀው። የጌታ መምጫ በደጅ መሆኑን የምታውቁት እንደዚህ አይነት ፍጡራን ታይተው እንትን ኤሊኖ ነው ምናምን ነገር የሚባሉ አለ ኔፍሊም ምናምን ነው ኤሊኖ የሚባሉ እዚህ ዩኒቨርስ ውስጥ ካሉ ፕላኔት ውስጥ ምናምን ነገር እንደዚህ አይነት ነገር ዩኒቨርሱን አካባቢ ላይ እንደዚህ አንዳንዴ ያለቁት አሉ አይደል? ዩፎ ማለት ነው። ዘስ ማን ቤቱ ቢኖር ራሱ እንዲህ በመነፋነፍ ነው እንደ እርሜ እንትን የምትለው ነው። የቶሽባ ሬዲዮ የሚባል ነበር ድሮ ሹሹሹሹ የሚል ነፋዘር እንትን የሚሉት እሱን ነገር መሰለኝ። ይሄን 7 ደቂቃ ቪዲዮ ኤርሚ ይሄን 7 ደቂቃ ቪዲዮ ለማስተላለፍ አሁን ሰውዬ በሙቀት እኮ ሞቷል። እኔ ፈለኩት ማለት እንደው አሁን ቅድመ ተከተል ወረፋ ስላልጠበቁ ነው እንጂ በቀበለው ዲቤቱን አውቄ 2 ሰዓት አጓትተዋለሁ ትንፋሽ እንዲያጣ ማለት ነው። በኢየሱስ የራሱ ትንፋስ እሳተ ገሞራ ሆኖ ወይ ጌታ አንተ የፈለግከው ቤት ብሏል። ደግሞ የፈለግከው ቤት ብሏል። ደግሞ ፌር ለመሆን ፈልጎ ኧረ ቆይ አንዴ ታፈንኩኝ 3 ደቂቃ ስጡኝ እያለ እየሄደ ለዛ እንዴ እኔ ይሄ በእውነት ለታሪክ የሚቀመጥ ነው። እኔ ብፁዓን ሊቃነ ጳጳሳት ይሄንን አይተው ምን እንዳሉ የነሱን አስተያየት ነው መስማት የምፈልገው። አባቶች ጨዋታ ያውቃሉ፣ ታውቃለህ። ካህናት በጣም ነው የሚያውቁት። እና ይሄን ሲያይ ማነው እሱ ይሄ ልጅ ነው የሚሉት። ማለት የአባቱን የካህናቱን ከላይ የጳጳሳቱን ኮሜንት ነው መስማት የምፈልገው። ማን ነው አስታውስኩት። ይሄን ልብስ አስታውስኩት። ቆይ አንድማ ጆኒ ይሄን ልብስ አስታውስኩት። በፋሲካ እዚህ ሰሙነ ሕማማት አካባቢ የአስቆሮቱ ይሁዳ በሰይጣን ተመስሎ የሸጠበት ልክ ነህ። የሰይጣን ልብስ ለብሶ መጣለ ማለት ነው። እንትን ላይ እንትናቸውን አድርገው የብረት ኮፍያ ነገር ነው ኮፍያቸውን ብቻ እሱ መሰለኝ ፋሲካ አካባቢ እንደውም ይለበሳል አሁን። ያለ ሰይጣን አንድ ሰው ጌታን የሸጠበትን እሱን ያስመስለው ማለት ነው። እሱ መሰለኝ ዲያቆን ሰው እሱ ነው አይደል? ባልሳሳት ተሳስቼ ከሆነ ይቅርታ። አቡነ ይፎ አይ ጌታ አቡነ ማን ያሉት ይፎ ምን የለው አረዳጅ ወጮች በዘመኔ ያረሳው መሆነት ነው የሚየመደ ይሄን አለባበስ አይቼው እኮ አላውቅም። ጠርቶ ቆመ። አማንሻለው አለ 1 ሜሎስ አለ 2 ቃል ያለ 3 ሌላ የሚጠራው ጠፋ። ኧረ ገጥም ገጣሚዎች በዚህ ጭምርማ የሆነ ግጥም ነገርማ ጣላው። ዳጊ ያልተነሳ መሰለኝ እኮ ለሰልፍ የሚታጠቅ ጋሻ ጦሩን እንደሚያወልቅ አይመካ ይላል እግዚአብሔር ቃል።
ፈለገም ተመክቶ ነው ለሰልፍ ገና ለሰልፍ የሚታጠቅ እኮ ነው። እና እንደዛ የሆነው እነዚህ ከመግጠማቸው በፊት በጣም ስለሚያወሩ ይመታሉ። ነው ይሄ ታላቁ ጅብሪል እያለ ሲናገርለት ነበርና እንደውም እኔ ምን አልኩት እንደ ሐዋርያት እኮ ያልተማሩ አይደሉም እንደ እነዚህ ግን ከኢየሱስ ጋር ነበሩና አደነቁ ስለሚል ሰው ጥልቅ እውቀት እንዲኖረው መንፈሳዊ እውቀት እንዲኖረው ከኢየሱስ ጋር መቆየት እንጂ እንደውም የተማራቸውን ነገር ሁሉ ጠቀሰ። በቃ በምናምን ትምህርት ቤት በምናምን በቲዮሎጂ እያለ በጣም ጥልቅ እውቀት ነው ያለው። በቃ እንደ የጠለቀ እና እንዲህ አይነት ነገር የለም እንላችሁ ነው። አሁን ያደረጉት የ7 ደቂቃ ከ25 ሰከንድ ነው ምናምን ድረስ ነው ያደረጉት። ዲቤት ጥሪውን አድርገው ዲቤቱን ተደባይተው እርስ በርስ ብቻቸውን ዲቤቱን አድርገው ጨርሰውታል። እንግዲህ አሁን ቪዲዮን ከሰራ በኋላ ቢኒ ይሄ ማስኩን ለማውለቅ እንዴት እንደሆነ ብናየው ጥሩ ነበር በእውነት። ይሄኔ በቃ ውሃ ከሻወር የወጣው ነው የሚመስለው እሱ ራሱ በሰዓቱ አይኑ ራሱ ቃልቷል እኮ ሰውየው። ግን ቆይ አሁን ኤርሚ ፈራ ቢሉ አሁን ኤርሚ ይሄን ባይፈራ ይፈረድበታል? አሁን ፈራ ዲቤት የእውነቴን ነው። አይ ባይፈራ አሁን ይፈረድበታል? ኧረ ተው። ፈራ ነው ይሉት። ይህን እንዲም ተሸፋፍናችሁ መታችሁ አሁን ፈራ። ታዲያ ልታስፈራሩ መታችሁ ላንፈራችሁ ነው እንዲ። በጣም ነው የምታስፈሩት። በጣም ግን ተራያዙ፣ ተረጋጉ፣ ተናበቡ። በአንድ ሳምንት ውስጥ 12 ሰው አንድ ሳምንት ውስጥ ባልሞላ ጊዜ ውስጥ ማለት ነው እዴ አንተ ላይ ልታዘጋቢ ነው እንደ ቤቴ የዩፎ ኮፍያ ነው። እስቲ 12 ልዩነታቸውን አውጡ ውስጥ በስመ አብ ምኑ ላይ እዚህ ላይ በሁለቱ መካከል ያለውን 2 ልዩነት ኮፍያ አላረግም፣ የእጅ ሰላምታ አልሰጠም እንጂ ኤርሚ ግን አንድም ልዩነት አላወጣም። ተመሳስለውበታል። ምን አልከኝ? አይ 2 ልዩነት እስቲ አውጣ በሁለቱ ፎቶዎች መካከል። የጭንቅላት አቀማመጥ ላይ አይ ቲንክ እና ኮፍያ። ኧረ በመድኃኒዓለም ኤሊኖ ያልኳቸው እነኚህ ናቸው አይደል? ኤሊና ኤሊያንስ ኢፎ እነዚህ ኤሊያንስ የሚባሉት ጌታ ሆይ ያዘጋብ ይሆን እንደ ለውጣ። ኧረ ሊዘጋ ይችላል። ቲክቶክ አይወድም፣ ይደነግጣል። ህጻናት ካሉ ምናምን አካባቢ ላይ ህጻናት ካሉ ምናምን ለነሱ ጥንቃቄ ብሎ እንደዛ ያደርጋል እንጂ ኤሊያንስ ይባላሉ፣ ዩፎ ይባላሉ፣ የሆኑ ብዙ ነገር ይባላሉ። እና ጥሪውን ታዲያ አሁን ለዚህ ምላሽ ይሰጠዋል? ኧረ ተው 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 ተው፣ ኦርቶዶክሳውያን ግድ የላችሁ ተው። እናንተ ተነጋገሩ፣ መጀመሪያ ተነጋገሩ፣ ተግባቡ። ይሄ የሚያሳየው አለመግባባታችሁን ነው እንጂ ኤርሚን ብሎታል። ገና ባልቴቱም ያቀርባል፣ ሳር ቅጠሉ አሁን ሳር ቅጠሉም ያቀርባል። ከዚህ በኋላ ማለት ነው። ከዚህ በኋላ ሳር ቅጠሉም ያቀርባል። ሳር ቅጠሉ ለኤርሚ ዲቤት እያሉ ይቀጥላሉ ማለት ነው። እና ዳጌ አይተህ እንዳትፈራ እንግዲህ አላብራራንም ገና ማን እንደሆነ
ከጎን ስላለ እንዳትፈራ ወንድማች እንዳይ ዳጊካ ማስኩን አውልቀህ ግባ እንጂ አሁን ዳጊ ምንድነው ሳታወልቅ እንዳትገባ። ዳጊን ሳይወገን እንዴት ናችሁ ወገኖች? ጆንዬ፣ ሊሊዬ፣ ኤርሚዬ፣ ሶልዬ፣ ኤልሳዬ፣ ቤክዬ እንደገና ራሴ ዳጊዬ እና ታች ያላችሁ ቢንዬ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ምን ላይ ናችሁ? እኔ ከሆነ ደስ ከሚል ውይይት ነው ወደ እናንተ የመጣሁት። ዘግበን ካላችሁ ዘግባችኋለሁ። እቺን ቋንቋ ወድጃታለሁ። ዘግበን ከዮኒ ማኛ የተወሰደች ነው። ቢኒ እንዴት ናቸው? ሰላም። እንዴ ጎልያድ ነው የውይይት ጥሪ ለወንድሜ ኤርሚ አቅርቦ እኮ እዛ ላይ እየሄድ ነው። አይ የሆነ ቤት እኮ ምስጋና ችሬያቸውን የመጣሁትና በጣም አመስግኜ፣ ምክንያቱም ለረጅም ጊዜ ይኸው ድምፅ ተመልሶ ይሰማኛል። ማጋነሚት ያለው እሺ፣ አንድ ደቂቃ ላውራ። ምናልባት ጣልቃ ገብቼ የሆነ ሌላ ሰው እያወራ በጣም ይቅርታ ይደረግልኝ። ግን የነበረውን የምስጋና ፕሮግራም ለማስቀጠል ነው የመጣሁት። ያው ለረጅም ጊዜ ያው ሲጀመር ተብሎ ሲጀመር ኤርሚያስ ራሱ ዲያቆን ነው ወይ በሚለው ብዙ ግብግቦች ሰምታችኋል። አሁን አንተ ዲያቆን ነበርክ አልነበርክም ምናምን በሚል ግብግቦች ብዙ ነገሮች ሰምተን ነበር እና ስለሱ ጉዳይ አመስግኜን የመጣሁት ምንድነው ራሳቸው ቀሲስ ቤታቸውን ከፍተው እያወያዩ በነበረበት በዛሬው ሴሽን ላይ አንድ እህት ቀን የተናገረችው ነግራቸዋለሁ። ኧረ እኔ እንደው እሱ ዲያቆንም አይደለም ውሸታም ነው፣ ይሄኔ ዲቆን ነው ውሸት ነው ምናምን ስትል ገሰጿት። አይ ተይ እንደሱ እንኳን አትበይ፣ እሱማ የኛው ልጅ ነው የኛው ዲያቆን ነው ከኛው ነው የወጣው እሱን እንኳን ታያሏት። እና ይሄ ጥሩ ይበል የሚያስብል ነው። ሰው ጥሩ ሲያደርግም ለእውነት ሲቆምም ሀቀኛ ሲሆንም በእርግጥ እሳቸው መሰከሩ አልመሰከሩ ምንም ግልጽ የሆነ ነገር ነው። ግን እንደው አንዳንድ ጊዜ እንደው ሳት ብሎም እንደዚህ እውነት መናገር ጥሩ ነው። ጌታ ሲረዳችሁ ሁሌም እውነት ትናገራላችሁ። ግን አንዳንድ ደግሞ እንደዚህም ሲያረጉ ሰዎችን ማበረታታት፣ እውነት ሲናገሩ ማበረታታት ጥሩ ነው እና እንደዛ ገሰጿት። ግን እሳቸው ባይገሰጿት ኖሮ ምን ይፈጠር ነበር የሚለውን ስንመለከት ደሜ ጊዜውን ከስክሶ ገንዘቡን ከስክሶ እንግዲህ ልጆቹን ከፍሏቸው ይሆን አይሆን እሱን ማውቀው ነገር የለም። ግን በደሜ ጥረት ደግሞ ዛሬ ጥሩ ነገር ሆኗል። ኤርሚያስ የፈጠረው ታሪክ አለመሆኑ የፈጠራ ታሪክ አለመሆኑ እንግዲህ ሌሎችም ወንድሞች ቤታቸውን ከፍተው ኤርሚያስን ሲያመሰግኑት ነበር። ማልጠበቃቸው ሰዎች ሁሉ ማለት ነው። መጠበቃቸውም ማልጠበቃቸውም ሰዎች እኔ እኮ ለረጅም ጊዜ የውሸት የፈጠራ ታሪክ ይመስለኝ ነበር፣ ራሱ ሰውየው ራሱ የሌለ ይመስለኝ ነበር፣ አበበ ጉልላት የሚባል ሰው ራሱ ኤግዚስት የሚያደርግ ራሱ አይመስለኝም ነበር እያለ ሲስንም በጣም አመስግኘዋለሁ። እኔ ራሱ ስሙ የሚውሸት ይመስለኝ ነበር፣ ታሪኩ የሚውሸት ይመስለኝ ነበር። ዛሬ ግን በደሜ ጥረት ጥሩም ሲያደርግ ደሜ መመስገን አለበት። ያው የገባበት ያለ የውጥንቅጥ ጉዳይ አለ፣ በሱ ጉዳይ እንጸልይለታለን። ግን ጎን ለጎን ደግሞ ለሰዎች የፈጠራ ታሪክ የሚመስለውን ታሪክ ጊዜ ወስዶ ለፍቶ አምጥቶ መረጃውን ሰጥቷል። ሰውየው ስሙ የፈጠራ ለመሆኑን፣ ሰውየው የፈጠራ ለመሆኑን፣ ሰውየው መሞቱን፣ ሰውየው ዲያቆን መሆኑን፣ ሰውየው የኤርሚያስ የልጅነት ጓደኛ መሆኑን ምን ያልተጣራ ምን በአንድ ጀንበር ሁሉን ነገር ነው የገላገሉን። እስኪ አስቡት፣ እነዚህ ሰዎች እኛ አምጥተናቸው ቢሆን ኖሮ አስቡት እንዴት ለወንጌል ደንቃራ እንደሚሆን። እኔ መቼም የሚጨንቀኝ የወንጌል ጉዳይ ነው። ለወንጌሌ ደንቃራ እንዳይሆን ነገ ስናገር ይሄም ውሸት ቢሆንስ እያሉ ሰዎች ወንጌልን አልሰማ እንዳይሉኝ ነው እንጂ ኤርሚያስ ንጹህ ተባለ አልተባለ የእኛ ስም ቆሸሸ ጎደፈ ምን ችግር አለ? እኛ የምንሰራው ስለ ዳጊ ስለሚባለው ስም አይደለም፣ ኢየሱስ ስለሚባለው ስም እንጂ ምን ተዋረድኩ አልተዋረድኩ ደግሞ የቱ ስሜ። ግን ለምሰብከው ወንጌል ለምናገርለት ወንጌል እንቅፋት የሚሆን ነገር ግን እንዲኖር ስለማንፈልግ ነገሮች ሲጠሩ ደስ ይለናል። በዚህ መልኩ በተለይ በዚህ መልኩ በራሳችን ሲጠሩ ጥሩ አይደለም። እግዚአብሔር የሐሳብ ጠላቶቻችሁን ገንዘብ ተጠቅሞ የሐሳብ ጠላቶቻችሁን ያው ሆን ብዬን ሐሳብ ጠላት እምለው እኛ ከሰዎች ጋር ሌላ ጠብና ጠላትነት የለንም። በሐሳብ ነው የተጋጨን ያለ ነው። የሐሳብ ጠላቶቻችሁን ገንዘብና ጊዜ ተጠቅሞ ወንጌላችሁ ላይ ሊፈጠር የሚነው አገልግሎታችሁ ሊፈጠር የሚችለውን ደንቃራ ሲያነሳ እንዴት ያስደስታል። ታሪኩ ፈጠራ ያለ መሆኑ ብቻ ሳይሆን ሙሉ ታሪኩ እውነት መሆኑ። እንዲያውም ቅድም ስል ነበረ ለአንድ ወዳጄ
ትን ብሎት ነው የሞተው ቢባል ይሄ ሁሉ ነገር ጥሩ ጥሩ መጥቶ ሰውየው ግን እኮ የሞተው በትንታ ነውስ ቢል ኖሮ ወንድምየው መጥቶ አረ ሰውየው በመኪና አደጋ ነው የሞተው አቤት ውሸት ቢልስ ኖሮ አሁን ኤርሚያስ ምን ይውጠው ነበር ነው? ከመልሶች ሁሉ ታሞ ነው የሞተው አለ። አዎ አጣዳፊ ነው። እንዲያውም ዞር ብዬ ምሳ በልቼ ነው እስክመለስ አዎ ልክ ነህ፣ የመርዝ ባህሪው ነው ኤርሚያስ ከተናገረው ታሪክ ጋር 100% የሚሄድ ምላሽ ነው ልጁ የሰጠው። 100% የሆነ ነገር እንኳ የሆነ አላር ትንሽ ምንድን ዲስክሪፐንሲ የሚባለው የሆነ አለመገጣጠም ነገር እንኳ እችኛዋ እንኳ ትንሽ አልገጠመች የምትሏት እንኳ አይደለችም። 100% ኤርሚያስን ለዓመት ሙሉ ሲጠራጠሩ ሲሰድቡት ሲዋሹበት የነበረውን ነገር አሁን ኤርሚያስ በሚል እንድትሰሙኝ አይደለም ፈልገው። የማንም ጠላት መሆን ይችላሉ መተው ችግር የለም። የወንጌላችን ግን ደንቃራ እንዲሆኑ አንፈልግም። ወንጌል እንዳንሰብክ ግን ሆን ብለው የውሸት ታሪኮችን እያመጡ ሰዎች ጆሮ እንዳይደርስ ይሄ የምስራች ቃል እንዲያደርጉ አልፈልግም። ስለዚህ ዛሬ ምንድን ነው የሆነው? 100% የተወራውን የነገረንን ታሪክ በጠቅላላ ልጅነት ጓደኛዬ ነው ላለው ነገር አዎ ልጅነት ጓደኛው ነው። ዲያቆን ነበርኩ ላለው አዎ ዲያቆን ነበረ። ስሙስ እንዲህ የሚባል ሰው አለ የሚባል ስም አለ። ሰውየው ዲያቆን ነበር። ከኤርሚያስ ጋር ይተዋወቃሉ። የልጅነት ጓደኛውን አዎ አንድ ሰፈር ናቸው። አዎ እንዴ የሆነ ነገሩ እንኳን ቢያንስ የሆነ ታሪኩ እኮ ሸርተት ማለት ነበረበት። እንዴ ሙሉውን ግጥም የሚያደርግ እኔ ደምሮን አንዳንዴ ማመስገን አለባችሁ። ሰው ጥሩ ሲያደርግ አንዳንዴ ማመስገን። ቀሲስ ራሱ ይሄ በጣም ነገሩ እንዲፍንትውተው እያለ በእሳቸው ላይ ባክፋየር የሚያደርግ ታሪክ ሲፈጠር ተውተው አስቆመው ይሄ ልጅ አለማለታቸው ያስመሰግናቸዋል። በቃ ይሄ ቪዲዮ ይቋረጥ አላሉም። አይታችሁ እንደሆነ ድንጋጤያቸውን ዋጥ አድርገው እስቲ ቢያንስ ልመስገንበት ብለው ነው መሰለኝ ቻል አድርገው አስጨርሰዋል ቪዲዮና እሳቸውን ያስመሰግናቸዋል። ልጆቹን ወደዛ ውጡ ብሎ ማባረር ሲኖርባቸው ማለት እንግዲህ ከዚህ በኋላ አደጋ ይፈጥሩባቸዋል ልጆቹ ላይ አይፈጥሩባቸውም ማቀው ነገር ባይኖርም ማለት ነው። እና በጣም ይህንን አመስግኜ ሁሉ ነገር ማለት እንዲህ ነው። አያችሁ ሁሌ እውነት አውሩ። እሺ ሁሉ ጊዜ እውነት ስታወሩ ዞሮ መጥቶ ይገጥማል ከወንጌላችሁ ጋር። ይሄ እንትንም ሲያወራት እውነት ነው የሚያወራው። ስለዚህ ወንጌሉም እውነት ነው ማለት ነው ይላል ሰው። አያችሁ ከኛ ስም አንጻር ከኛ ማንነት አንጻር አይደለም። ግን አንድ የከበረ ስም አለ መዋረድ የሌለበት በእኛ መዋረድ መሰደብ የሌለበት ስም አለ። ንጹህ ወንጌል መስበካችን የሚጠቅመው ለምንድነው መሰላችሁ? ሰዎች ያንን ሪስፔክት ያደርጉታል፣ ይቀበሉታል፣ ያምኑታል፣ ይከተሉታል። አለበዚያ በጥቃቀን በእንደዚህ አይነት ነገሮች የከበረውን ነገር ላይሰሙን ይችላሉና 100% እንደዚህ እንደው አንዳንዴ ታውቃላችሁ የሐሳብ ጠላታችሁን ጊዜና ገንዘብ ተጠቅሞ እግዚአብሔር ወንጌላችሁን በሰላም እንድትቀጥሉ። አሁን ኤርሚያስ ሲናገር አንድ ሰው መጥቶ አንተ ውሸታም የሚለው የለም። ምን እንዴት ይበሉ? አመት ሙሉ አሉ እኮ ብለው ነበር። አሁን ከዚህ በኋላ ምን ይበሉ? በገዛ እጃቸው ዳጌ ገዝቶ ያመጣው ምስክር ነው ባኬ ውሸታም ነው እንዳይባል ምስክሩን ያመጣው ደምረው ሆነ። ምስክሩን አጨብጭቦ ተቀበሉ ቀሲሱ። ተመልከቱ እንግዲህ እጃችን የለበትም። ለኛ የመሰከሩልን ሰዎች ላይ ለኤርሚያስ የመሰከሩት ሰዎች ላይ እጃችን የለበትም። እግዚአብሔር እኮ ሲረዳን ነው እንጂ አሁን ይህንን ሰውዬ ኤርሚያስ ላግኝ ቢል ያቀተዋል እንዴ? ያውቃል። ቤተሰብ እንዳሉት እኮ ኤርሚያስ ያውቃል። አፈላልጎ ልጅ ማግኘት ይቻል ነበር። እኛም ደምረው ካገኘው እኛም ማግኘት አያቀተንም። እንኳን እኛ ያላገኘ ነው። ጌታን ያመሰገንኩት ዛሬ ነገ ከወንጌል አንጻር አሁንም ስትሰሙኝ ነገ ወንጌል ሳገለግል አንተ ምስክር የምትገዛ እባል ነበረ። አያችሁ ጠቀመን ከነሱ መሆኑ። አለመነካካት አንዳንድ ይጠቅማል። እውነትም ቢኖራችሁ አንዳንድ ጊዜ በእግዚአብሔር መንገድ ነገሮች ሲሆኑ ጥሩ ነው። አልተነካካንበትም። አሁን እዚህ ውስጥ ራሳቸው ጠላቶቻችን የሐሳብ ጠላቶቻችን በገዛ እጃቸው በራሳቸው ቀጠሮ አምጥተው የማይሆን ነገር ብልሽትሽት አደረጉ። በቃ ይሄን ነበር እኛም የምንፈልገው እና እናመሰግናለን። ጥሩ ሲያደርጉ አንዳንድ ጊዜ እንዳላይ የሆናችሁ አትለፉ፣ አመስግኗቸው፣ ቴንኪዩ በሏቸው። ዛሬ እዛ ቤት ሲባል የነበረውን ብትሰሙት በጣም የምትገረሙት። ደስ የሚል ነገር መቼም ሀሜት ሲሆን ደስ ምኔት የማናረገው ማናሰራጨው እንጂ እንዲህ የምስራች መልካም ነገር ስትሰሙ መታችሁ በየቤቱ ሄዳችሁ አጋቡት። ይሄን መልካም ነገር ጥሩ ነገር ቸር ወሬ ሰላማዊ ወሬ ምናምን ስትሰሙ እንደዚህ እንደኔ እየመጣችሁ ጥሩ ነበር ዛሬ ውሎ ደስ ይላሉ አብሬያቸው አሳለፍኳቸው ሰዎች እውነት የሚመሰክሩ ሰዎች ጋር ውዬ መጣሁ የፈጠራ ታሪክ ይመስለኝ ነበር አለ ሲሳይ ራሱ። እኔ አመት ሙሉ ስሰማ እንጃ እንግዲህ ይሄ ነገር አለ ግን ሰውየው እያልኩ ነበረ። ራሱ እንዲህ የሚባል ሰውዬስ አለ? እንኳን መሞት ኤግዚስት ያደርጋል። ስሙስ የእውነት ነው? ድቁናውስ የእውነት ነው? እውነት ዲያቆንስ አለ እያልኩ እጠራጠር ነበር። አሁን ግን ደምረው መጥቶ ሁሉ ነገር አጣራልን እና እግዚአብሔር ይስጠዋልና የምር ካያችሁት ነገ ኤርሚያስ ምንም ቢናገር ኦፍኮርስ
ምንም የምንናገር ሰዎች አይደለም። ኢንፋክት ከእግዚአብሔር ፈቃድን ሀሳብ ተከትለ የምናገለግል ሰዎች ነን። ግን በኮንፊደንስ በድፍረት መናገር የሚችልበትን እንትን ነው ድምዳሜን ይሰጡልን እነዚህ ሰዎች ማለት ነው። የእሱን ውሸታምነት ማጣራትና ማሳየት ሲኖርባቸው ቢጨንቀው፣ አንዳንዴ ሰይጣን ተሳስቶ ብቻ ተውትሽ ለሰይጣን ክሬዲት የምሰጠው ነገር ስለሌለ ልለፎይን። ግን እንደዚህ አይነት ክርስቲያን ተብሎ ሊጠሩ የማይችሉ ሰዎች ግን ለክርስቲያኖች ሲሰሩ እነሱ ወንጌል እንዲሳለጥ እንዲህ ሲደክሙ ማየት ያስመሰግናል። ነገ ደግሞ እነሱ ወደ ክርስትናው ሲመጡ ደግሞ እንደዚህ እንደ ኤርሚያስና ወንድሞች እህቶቼ እውነትን መናገር እንዴት የሚያኮራ እንደሆነ የሚያኮራ በጣም ነው ደስ የሚል። ዞሮ ግጥም ይላል ሄዶ ታሪካችሁ እንትኑም ከእንትኑ ጋር ስክትክት ይላል። ስክትክት እኮ ነው ያለው ታውቃላችሁ። እንዴ በተለይ እንደው አደናቅፎት ነው የሞተው ቢልስ ትንታ ነበረ። ሁሉ ገጥሞ ስሙም ምኑም ድቁናውም ገጥሞ ሰፈር ልጅነቱም የኤርሚያስም ድቁና ገጥሞ ግን እኮ መኪና ገጭቶት ነው በልቶት ነው የሞተው ቢባል አያችሁ የሆነ ኧረ ኤርሚያስ በመርዝ ነው ብሎ ነበር ይባል ነበር። ልጁ መጥቶ ምን አለ? ዞር ብዬ ዞር እስክል ነው አለ ድፍት ብሎ ይጠበቀኛል። የሰውየው መሞት ባያስደስተንም ግን በህመም መሞቱን አዎ አያ ኤርሚያስ ካወራው እሬ ጋር ስክትክት እውነት አውሩ እምላችሁ ለዚህ ነው። ለምን ብትሉኝ ከእናንተ ስም አንጻር ሳይሆን አሁንም እንደማጠቃለያ ልንገራችሁ፣ ወንጌል ስታገለግሉ ሂድ አንተ እንትን ዋሽ ደግሞ አታፍርም እንዴ ይሄ እንዴት አምናለሁ አትባሉ። በቃ ለዚህ ነው አሁን ሰሞኑን እነሱ ኖሬ ተቀብለን እኛ እዚህ ጋር መልስ የምንሰጠው ነገሮች ለማስረዳት የምንሞክረው የከበረ ሌላ ነገር ማውራት ስለማንችል አይደለም፣ ግን ለዛኛው እንቅፋት እንዲሆን አውቀው የጣሉብን ነገር ስለሆነ ህዝቡንም አክብረን የሀሳብ ጠላቶቻችንንም ሳንንቅ ነገሩ ማስረዳት ስላለብን ነው እንጂ አሁን ባወራው ደቂቃ ራሱ ለአንድ ሰው ወንጌል መመስከር ይቻል ነበር። ግን ይሁን ግድ የለም እንቅፋት ሳነሳ ነገ በነፃነት ማገልገል የምንችልበት ያው የኤርሚያስ የቤት ስራ የኛም የቤት ስራ ነው። ሁላችንም የተሰጠን የቤት ስራ ወንጌል ማገልገል ስለሆነ ማለት ነው። ትልቅ እንቅፋት በጠላቶቻችን ተነስቷል። እንግዲህ ዞር ብለው አይተው ከዚህ በላይ ከሄድን ጥሩ አይደለም ብለው እሱ ከሚያጋልጠን ብለው ራሳቸውን ማጋለጣቸው ያስመሰግናቸዋል ለማለት ነው። በጣም ደስ ብሎኛል። ኢንፋክት ከጠዋት ጀምሮ ጥሩ ሲያደርጉ ሰዎች ማመስገን እንዳለብን ስናገር ነበር። በጣም ደስ ብሎኛል። ተባረኩ። እንዲህ አይነት ሀሳብ ስታወሩ ከነበር አይዶን ነው ግን ይዤላችሁ የመጣሁት ወሬ ይሄ ነው። ሌላ ክፉ ነገር ቢሆን ግን አላመጣላችሁም ነበር። እከሌት እኮ ተሰበረ ይሰማ የከሌን ጉዳይ ወይ ጉድ እንትና ደግሞ እንትና ሆነ ምናምን አይነት ወሬ ግን አላመጣላችሁም። ይቅርታ አድርጉልኝ። እኔ ከኔ የምትሰሙት የምስራች ነው። ወዳችኋለሁ። ተባረኩ። እሺ ተባረክ ዳጊዬ፣ ጸጋ ይብዛልህ። አንድ እድል ስጡኝ። አንድ ደግሞ በሆነ ነገር ላይ ለማምለጥ ፈልገው እንኳን አረፍተ ነገርን አይደለም ማለት ትልቅ ኢሹ ትልቅ ኢሹ የሆነን ይህንን የሚያክል የነፍስ ጉዳይ የአብሮ አደጌን ጉዳይ አይደለም ካፌ ቃልን ሁሉ ወስደው ለማጥመድ የፈለጉበትን ምን አልኩኝ እኔ ስናገር አበበ ዲያቆን አበበ ጉልላት በህረ አምዴ በህረ ብሎ የሚለው በኩረ ነው ብሎ የሚለውን ቃል እኔም ማላቅ እንዲህ በኩሉ ግን የሚያውቅ ወይ ደግሞ ሌሎቹ የሚያውቁ መስለው በህረ እና በኩረ አንድ መሆኑን እንኳን ራሱ አያውቅም። ለስሙ ቄስ ነው፣ ግዕዝ ተምሯል። ኦኬ እኔ የገጠር ልጅ ነኝ። በገጠርም በከተማም አካባቢ ላይ በተለይ የተወለዳችሁ ይህን ቋንቋ ትልልቅ ሰዎች ይናገሩታል። በህረ ይባላል። ሊቁ ደስታ ተክለወልድ በመዝገበ ቃላታቸው ላይ ገጽ 170 በክር በህር በህረ ለማለት በህር በክር በክር ካልክ ክር ነው የሚሆነው ነው። እንደዛ አጥብቃ አታነብም። በክር ብለህ ካልክ ክር ይሄ ሴቶቹ በኪሮሽ ዳንቴል የሚሰሩበት ታደርገዋለህ ማለት ነው። አይጠብቅም። በህር ነው የምትለው። እዚህ ጋር በክር ብሎታል። ይሄኛው ደግሞ በህር ነው። በበሉ ኦርቶዶክሳውያን እስኪ
ባህር ባህር እንዳትል ባህር ነው። ባህርም እንዳትሉ ኦርቶዶክሳውያን አንዴ ድገሙ። ያላችሁ ነው። አንቺ እዛ ሶፋ ላይ የተቀመጥሽው ሴትዮ ቅድም ስስቄ የነበረው ባህር እንዳትይ አሉ አንቱዬ እቺ ምንድን ነች? ሯ አልክ ር ነው ሯ አይደለም ሯ እንዳትል። እንደዚህ ነው ሙድ የሚይዝብህ። እኔን አማርኛ ለማስተማር መምጣትህ የድፍረታችሁ ጥግ ነው የሚያሳየው። በሁሉ ነገር ታርማችሁ በሁሉ ነገር። በዚህ ደግሞ አሁን ዲቤት እንግባ እንዴ? ባህር አይባልም ይባላል እንዴ? አይባልም ብዬዎታለሁ። ዳርያዥ አለቃ ደስታ ተክለወልድ ይሆናሉ። ገጽ 170 ላይ በከረ ብለው በኩረ መውለድ ጀመረ ጀ ነው። አሁን እኛ የምናውቀው ጀ ነው አይደል? ጀመረ መጀመሪያ። ይህንን አሁን እንዴት መጀመሪያ ይላል? ጀና ዣንም አይለ አንተን ያለየው አንቺ ነሽ ያለየሽው። አየ የድሮ አማርኛ ምን ይላል? የድሮ አማርኛ መጀመሪያ ወለደ፣ አፈራ፣ አላቀ፣ ከፍ አደረገ፣ አበለጠ፣ አባት ወይንም የእናት ሆድ ይላል። በካሮች ብሎ ይላል ማለት። አሁን እዚህ ጋር ባህር እኔ የተጠቀምኩት ቃል በኩረ ተብሎ ሲጻፍ በኩረ ብለህ ነው የምትጽፈው። አንዳንዱም እንደዚሁ ይጽፈዋል ተጠቅሞ ማለት ነው። እና የአያትየው ማለት ነው። አያትየው ደግሞ እኔ ያውቃቸዋለሁ። ያቁኛል፣ ህፃንም ሆኜ ያቁኛል። እንዴት እንዲህ ይላል? እንዴት ብራዘር በህረ ተብሎ ይባላል። በክር በህረ የቀደመ ቀዳሚ የበክር ልጅ እንዲሉ መዝሙር 105:36 ሉቃስ 2 ቁጥር 7 ላይ ማለት ነው። እሺ አንዴ ድገሞ ኦርቶዶክሳውያን። ቴንክ ዩ ጎበስ። ማስታወሻ ያዙ ደብተር። እሺ በይ ሃ እንዳትል በህር ይባላል ማለት ነው። ስለዚህ በኩር የተባለውን ማለት ነው በህረ ይባላል። ስለዚህ ሟቹ ወንድሜ አብሮ አደጌ ዲያቆን አበበ ጉልላት በህረ አምዴ ተብሎ ይጠራል በሀገራችን አጠራር። አንዳንዱ ጥብቅ አድርጎ በኩረ የሚላለ፣ እንደዛ ግን አይጠራም። እኛ ጋሽ በኩረ ብለን አይደለም እንጠራቸው፣ ጋሽ በህረ ብለን እንጠራቸዋለን። በህር ብሎ የሚለው ቃል ይሄ ቃል አባቶች ሁሉ ይጠቀማሉና ማለት ነው። በዚህ ለእንኳን ራሱ እንዴት ህንና ኩን የማይለይ ዘርህን አሰልፌ አማርኛ አስተምርሃለሁ። ዘርህን አልኩ፣ ዘርህን ጌታ ኢየሱስ ምስክሬ። እንደዚህ በጣም ያፈላችኋላችሁ፣ አፍልታችኋል አልኩ። እዚህ እኔ ጋር መጥተህ አትቀልድም አልኩ። ፊደል እንኳን የምጠቀመውና የማልጠቀመው መረጃ እንዳለና እንደሌለ እንደዚህ በመዝገበ ቃላት አምጥቼ ነው ወገብ አገዳህን የምሰብረው ማለት ነው። በህራ አይባልም ስትሉ ስታሾፉ የነበራችሁ ይኸው በንጉሱ በጃንሆይ ዘመን አንበሳ ዘእምነገደ ይሁዳ ይኸው ንጉሱ በሳቸው ዘመን የታተመው ማለት ነው። ይህም ጴንጤ ያሳተመው ደግሞ ጴንጤ ያሳተመው መዝገበ ቃላት እንዳትል። የኢትዮጵያ መንግስት አልጋ ወራሽ ልዑል መርዕድ አዝማች አስፋወሰን ኃይለ ሥላሴ ግልጥ አይደለም እንዴ? ይኸው አለቃ ኪዳነ ወልድ ክፍሌ እኞት ጸሐፊው ደስታ ተክለወልድ የኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተከታዮች ናቸው ይህንን መጽሐፍ የጻፉ። እኔ እኮ እናንተን ማረም ነው የሰለቸን። በየቦታው እናንተን ማረም ግልብ ትውልድ ትነሳና በቃ እንዲህ ብሎ ኤርሚያስ እንዲህ ብሎ ገና ኤርሚያስ ዛሬ ቁርስ ምንድን ነው የበላው? እስኪ እንትን ዲቤት እንግባበት ብለው እንደሚሉ አልጠራጠርም። ስንት ሰው ዲቤት ጥሪ እንደጠራኝ ታውቃላችሁ? በዚህ ሳምንት ውስጥ
ዳጊ ሰምተሃል? በባለፈው ሳምንትና በዛሬ ሳምንት ሰምተው እንደጠራኝ ታውቃለህ? እሺ ኤርሚ ኦኬ። ያ የፈለገልቶ ምን እየተካሄደ እንዳለ ዓለም ይወቀው። የፈሌልቶ ፈሌ አፍልታ ነበር። ያው ፍላቷ ገነፈለ ማለት ነው። ኦኬ። ከሱ ወዲያውኑ ልደተ ቃል ጠራኝ። ከዛ አክሊለ ጥሩት 30 ደቂቃ ብቻ ነው እሱ በሁለት ጥቅስ መታ ነው የምናደርገው። የጴንጤ ገለባ ነው ጥሩት አለ። ያንን ፂሙን እየጎተተ ማለት ነው። አልሰማሁም ነበር በወቅቱ እንጂ ሄደለት ነበር። አክሊለ አካሉ ኦኬ። ለጠቀና ማነው ፍትሐ አምላክ ነው እንዴት ነው? ብፁዕ አምላክ ነው። ቆይ ብፁዕ አምላክ ነው። ብፁዕ አምላክ እዛው ቴዲ ቤት እኮ ጠራኝ እኮ ወዲያው። ብፁዕ አምላክ ጠራኝ። ከዛ እሺ አሁን በቅድመ ተከተል ባላደርገውም ችግር የለም። ኖ በቅድመ ተከተል አድርገው። ከዛ ከብፁዕ አምላክ ቀጥሎ ደምረው ከደምረው ቀጥሎ ዲያቆን ስዩም። ኦኬ። ከዲያቆን ስዩም ቀጥሎ ይዋድ ከይዋድ ቀጥሎ የሌሎቹን አላየሁትም። ማን ናቸው? ቅድም ያልከኝ ናትናኤል ይሉታል። ናታኒም ዲያቆን ነው እሱ። ኦኬ። ናታኒም ኦኬ። ዲያቆን ዲያ ማለት አንድም ዲያብሎስ ነው ይላሉ። እዛ ሮሰን ማር ማለት ነው። ናታኒም እሺ። ሌላ ማን ነው? እሱም አሁንም ዲያቆን መኩ። ቄሶችን ስናናድዳቸው እንደዚህ ይሉ ነበር። ኦኬ። መኮንን ዲያ ማለት የዲያ ኮርማም እንደማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ አሁን የመጣልኝ የዲያ ኮርማ እና ደግሞ ኮርማ ብሎ አላቸው ብላችሁ እንዳትሉ እኔ ነገር ይጠናብኛል። ሐዋርያት ሥራ መጽሐፍ ምዕራፍ 14 የዲያ ኮርማን አክሊልና የአበባ ጉንጉን አስቀመጡላቸው ይላል። በባርናባስና ለምናምን ነገር ማለት ነው። እሺ ለጥቆ ማን ነው የጠራኝ? ያው ቀጥሎ እንደዛው መዝሙረ ያሬድ ዲያቆን መዝሙረ ዲያ ኦኬ። ከዛ ቀጥሎ ራሱን በሴት ስም የሚጠራው ነው የምለው ብዙ ጊዜ ዘማርያም። ኦኬ። ዘማርያም ዲያቆን ነው ስም አይ ቲንክ። ዲያ ኦኬ። ከዛ ማነው? ቢኒያም ሽቴ ነው ኦርቶዶክሳዊ ጁንታ እሱ አሁን ነው ዘግይቶ እኮ ቢሆንስ ታዲያ እስካሁን ሰዓት ድረስ ያለው ማለት ነው። ጅብሪል ማለት ነው። ጁንታ ያልኩትኝ ሽፍታ መስሎ ስለመጣ ነው። እኔ እንደዚህ አይነት ቄስ አይቻልም፣ እንዲህ አይነት ዲያቆን አይቻልም። በጣም ነው የደነገጥኩትኝ። በልብስ አስፈራራው ብለውት ይመስለኛል። ሄድ እንግዲህ አለ ኃይሌ ገብረስላሴ በልብስ አስፈራራው ብለውት ይመስለኛል። እሺ እንግዲህ ጁንታ ብየዋለሁ። ቅጽል ጁንታ ጅብሪል ማለት ነው። ቢኒያም ሽታዬ ደግሞ ዛሬ ሰማሁለት። ቢኒያም ማነው? ካምፓላ ነው። ከዚህ ቢኒያም ጁንታዬ ነው ያለው። ኦኬ። ሌላ የምታስታውሱት አለ? የጠራ ምን ያልተጠራሁት አለ? ቀደም ብፁዕ አምላክ ብለህ ነበር እዛኛ ላይ ጽፏል። ብፁዕ አምላክ ጽፏል። የእንትና ጥሪ የእነዚህን የሁለቱን አላየሁትም። የመኮንንና ናታን አሁን ማሳየት እችላለሁ። እሺ ችግር የለው። እንግዲህ ስንት ሰው ጠራኝ ማለት ነው በዚህ 2 ሳምንት ውስጥ? ወይ ደግሞ ከማነው 2 ሳምንት ውስጥ አልኩኝ። ከፈለገ ቀጥሎ
ከፈሌ መብረቃዊ ጥቃት በኋላ ማለት ነው። 1 2 3 4 5 6 7 8 9 10 11 12 ኳስ ሜዳ ሙሉ እኮ ኤርሚሻ እዚህ አለ። ለመድኃኔዓለም ባሪያ ናሽናል ቲም ከነ ቤንቹ ማለት ተጠባባቂ በረኛ ነው ቢኒ እኮ ከነ ቤንቹ አልኩኝ እኮ ናሽናል ቲም ከነ ቤንቹ ነው። ለአንድ ሰው ይሄ ሁሉ ወገኖቼ ይሄ ሁሉ ጥሪ ያቀርቡልኛል። ከፈለገ ቅጥቀጣ በኋላ ማለት ነው። ወሩ ምንድነው? ጥቅምት ነው አይደል? በሀገራችን እኮ ባህል ኮርማና ኮርማ የሚቀጠቀጠው በጥቅምትና በህዳር ወር ነው። እና እንዴት ነው ቅጥቀጣ? ጥማሙ ሰውዬን ረስታ አለ። አይ ነው እሳቸው እኔን እየጠራ እሳቸው እኔን እየጠራ እሳቸው እዚህ ውስጥ አይገቡም። እሳቸው አልጠሩም። እነዚህ ጠበል ቅመስ ሲሆን ምን ይሁን ግን በዚህ እኔ ትዝ የሚለኝ በጥቅምት ወርና በህዳር ወር ኮርማ ይቀጠቀጣል። ማኮላሸት ይባላል ማለት ነው። ዘር እንዳይሰጥ በሬ እንዲሆን ይቀጠቀጣል። እኔ ከዚህ ልጀምር ወይስ ከዚህ ልጀምር ብዬ እንዳልን ጠራኝ ሰረዘ ጠራኝ ወገኖች አይመጥንም ተውዋል። የእውነት መናቂ አይደለም። ጠራኝ ይሄንንም ልተወው ነበረ፣ ግን በጣም ብዙ አፍልቶ ነበር። ጠራኝ ሰረዘ ጠራኝ። ይሄ ስነ ምግባር ስለጎደለው ከዚህ በፊት ነግሬዋለሁ። ኦኬ የመኮንን አልሰማሁም ለመናገር ናታኒምና መኮንን አልሰማሁም። መዝሙረ ያሬድ ላፍላ ብሎ እንጂ እኔ ስንት ጊዜ ጠርቼው እምቢ አለ አይደል እንዴ? ጠርቼው ያልመጣ ማለት ነው። እዛው ቤቱ ድረስ መቼ ያልመጣ። ኦኬ ኦ ኖ ኖ ኖ አንደኛው ተዘነጋ እንጂ ቆይ አይ ቲንክ ከሱ በፊት ነው። ከማን ነው? ከፈለገ በፊት ነው ኋላ አይዶ ነው። ክርስቶፎርስም ጠርቶኝ ነበር። ክርስቶፎርስ አይ ቲንክ በፊት ይመስለኛል ባልሳሳት ከቅጥቀጣ በፊት ነው የጠራው። ክርስቶፎርስ ምንድን ነው ማኝ ባለ ኤርሚ ምንድን ነው? እሺ ችግር የለም። እሺ አይ ክርስቶፎርስ እንኳን እንተው። እሺ ማለት ከዲቤቱ በፊት ጠራው። እኔ ጠርቼው ነበር፣ ሰርዟል። እሱም ራሱ ማለት እዛ ገብቼ ቪዲዮ አለ ሳያችኋለሁ። ተቀበሉ ብዬ ስል አንቀበልም። መምህር ድርበርልስ አይ አልጠራኝም። እሺ አልጠራኝም ሳይሆን ማለት ያለብህ አልመታኝም ነው። አይ አልጠራኝ። እኔ ባልጠራኝም እያዘልኝ ብትጠራ ነበር። ኦኬ መዝሙረ ያሬድ አልቀበልም ብሎ እኔን እምቢ ሲል ሜሎስ ጠይቆት ነበር። ነገረ ክርስቶስ ላይ እምቢ አለ ማለት ነው። ዘማርያም ጠራኝ፣ ወረፋ ጠብቅ ተባለ። ይሄኛውም አሁን ለቀሲስ እነዚህ ሁለቱ ዘማርያምና ጅብሪል ቀሲስ ዲበኩሉን ለማስመለጥ ነው። እኔ ለቀሲስ ዲበኩሉ ያቀረብኩትን ጥሪ ይሄኛው በታቦት ካልተወያየሁ አለ። እስከ ዛሬ የት ነበርክ? ለምን ለቄሱ ሲቀርብ ተሯሯጣችሁ? ቄሱ ይግቡበት ነው ያልኩት። አሁን ኦልሬዲ ነግረውኛል አልገኝም ብለው፣ ግን ተስፋ አልቆርጥም። ቅዳሜ ጠዋት እዛው በሩ ላይ ጠብቃቸዋለሁ። ነው በእኛ እሑድ ጠዋት ነው። እሺ ቢንያምም ያቅሙን ሞከረ አሉ። ከዚህ በኋላ እመነኛ አልኩ። ባልቴቱ ሁሉ ይጠራኛል አልኩ። ምን ድግስ ወይስ ዲቤት? ባልቴቱ ሁሉ ይጠራኛል። ጠሩት።
ያንን ሰውዬ በማማሲያ ወገቡን ነው የምለው ብለው እናቶች እንደሚጠሩኝ አምናለሁ። ግን በማማሲያ የሰሩትን ወጡን ምናምን ነገር እንደዛ ጨለፍ አድርገው በእንጀራ ይሰጡኛል። እናቶችን እንኳን ችግር የለውም። ይሄ ሁሉ ማለት ምንድን ነው የተነካው? ከዛ ይላችሁም ያ ነገር ወገኖቼ ኦኬ። እኔ ስንት ነው የቀረ? እዚህ ጋር ስንት ናቸው? 12 አይደሉ? ከ850 12 ስትቀንስ ስንት ነው የሚሆነው? አስሉት እስቲ ወገኖቼ። የሂሳብ ሰዎች አላችሁ? አይሰማም። 738 ይቅርታ፣ ሚውት አድርጌ አይሰማም። 738 ምንድነው? ከ12 እኮ ነው ቀንስ ያልኩ እኮ ከስንት ከ50 እኮ ከ800 ይቅርታ 838 የነቢዩ ኤልያስን የተጋፈጣቸው አንድ ሆኖ 800 ነው እና 838 መሙላት አለባቸው። 12 ደርሰዋል። ከዛ ማውንት ካርሜል ላይ እንገናኛለን። ማውንት ካርሜል ላይ እዚህ እንገናኛለን እና ወይ እያነከሱ ይወጣሉ ወይ እያነከሱ ይወርዳሉ እና 835 ይቀራል። ማነው 38 12 ሞልተዋል። ይጥሩ ጨርሻለሁ። ይሄ ሁሉ ድግስ አይደለም የጠራ እንዴ ደግሞ እኮ አንዱ ከአንዱ እንኳን ወረፋ እኮ አይጠብቁም። ተገፋፍተው 12 ማለት እኮ በወር አንድ ዲቤት አለብህ ማለት ነው። አዎ ተገፋፍተው ሊያልቁ እኮ ነው። ደግሞ ከምንም በላይ ለዚህ ሁሉ ይሄ ሁሉ ሰው እንዲጠራ ምክንያት የሆኑት ብዬ እኔ ስጠረጥር ምክንያት የሆኑት ቀሲስ ዲቦኩሉም አይደሉም። ምክንያት የሆኑት እኚህ አባት ናቸው። ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር ለዚያ የኦርቶዶክስ ጁንታ ያልኩት ማለት ነው። ከአለባበሱ የተነሳ ነው እንደዚህ ያልኩት እንጂ እኔ እንደዚህ አይነት ዲያቆን፣ እንዲህ አይነት ቄስ፣ እንዲህ አይነት መነኩሴ የለም አይቻላቅም። ይሄ የኦርቶዶክስ አለባበስ ራሱ አይደለም እኮ አለባበሱ እና እሺ የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ሊቃውንቱ አታስበላን እያሉ ሲመክሩ ይታይ። አንተ ራስህ ጉዳይ እኛ እናሳዝንም ወይ ማለታቸው ያቺ ቀን የተረገመች ነው ብለው የሚሉት ግፋ የሆነብህም ወይ ያሉ ከሳቸው ጋር ውሎ እንዳታስበላን ብለው ሲመክሩት እኔ ደስ የሚለኝ መስለ እርሜ ድምፀታቸው ነው ደስ የሚለኝ። ቀስ ብለው እንዴት ነው እንዳታስበላን የሚሏት አባባል በጣም ነው ደስ ብትለኝ።
ዜማ አላት አይደል? ዜማ አላት። አስበላቸው እኮ ዮኒ ያሸው ነበር አሉ። ቆይ እስኪ ቪዲዮ ላኩልኝ ነው ሰዎች እንዳትሄድ ተብሏል ነበር ሌላ ቦታ ዮኒ ጋር። ቆይ እስኪ አሁን ላኩልኝ ብያቸዋለሁ። ዮኒ ያሸው ነበር፣ ቆንጆ አድርጎ እየጨመቀው ነበር አሉ እና ልጁ ሰው አይሰማም። ዳግሻ እኔ ጋር አለ፣ እኔ ፖስቻለሁ። ኧረ ተው ዮኒ አጠበው። እንዳትሄድ ተብሎ ሄዷል አሉ። ቆይ ቤካ ጋር ካለ እናየዋለን። ግን ምንድነው ልጁ አይሰማም ማለት ነው? ዲያቆኑንም አባቶቹንም አይሰማም ማለት ነው? የሆነ ብርቅ ሆኖበታል መታሸት መሰለኝ። እና ፉል ቦዲ ማሳጅን መስጠት ነው ታዲያ። አይ ቆንጆ አድርጎ ይስቶታል አለ ኤርሚ። እስቲ ማን ነው ዮኒ? የተናገርኩት በድንግል ማርያም አማላጅነት በድንግል ማርያም ዓለም እንደማይድን የማርያም አማላጅነት ከሌለ መዳን እንደሌለ ተናግራል። ጥያቄውን መልስልኝና ወደ አንተ እንመጣለን። ተባረክ። እኔ የተናገርኩት በድንግል ማርያም አማላጅነት በድንግል ማርያም ዓለም እንደዳነ ነው። አሁን አንተ እዚች ጋ የተናገርካት ነገር አለች። ሌላ ነገር ስላሰብክ ነው። ኢየሱስ አማላጅ ነው ብለህ ታምናለህ አታምንም? ንገረኝ ዮናስ። ሰምተኛል ቃል በቃል ጥያቄው አንተ በቪዲዮ በሰራው ጥያቄ ላይ ነው። እኔ ጥያቄ አለ። ጥያቄውን መልስልኝና ጥያቄ መልሳ ይህንን ጥያቄ መልስ። ኢየሱስ አማላጅ ነው እኮ አምናለሁ። መጽሐፍ ቅዱስ ይላል አምናለሁ። አብን እና መንፈስ ቅዱስ የኔን ጥያቄ መለስኩ አይደለ? ሌላ ጥያቄ አጨምራ። ለምንድን ነው ወደ ሌላ የምትሄደው? ያንተውን ጥያቄ ይህን ለማሸሽ እኔ ጋር ያንተን መልስልኝ። እሺ የኔ መለስኩልህ አይደለ? የአብን ደግሞ ስትመልስልኝ እመልስልሃለሁ። አብ አማላጅ ነው አይደለም? ጌታ ወይ ድረስ ያንተ ጥያቄ ልጠይቅ። የጠየቀውን ለመመለስ ለምንድን ነው የምትደበቀው? መልሳት መጀመሪያ። እኔ እየተደበቅኩ አይደለም። መልስልኝና ልመልስልህ። አንተ መልስልኝ መጀመሪያ። እኔ መለስኩልህ አንድ ጥያቄ አይደለ? መለስኩ። ታንክ የኔንም ጥያቄ መልስልኝ። መልስ። እግዚኦ ቅድም እኮ ነገርኩህ እኮ። እሺ ምን ብለህ ክርስቶስ ደግሞ እኛን ለማዳን ከድንግል ማርያም ነው የተወለደው አልኩህ አይደለ? ይሄን ደግሞ በመወለዱ እኛ በመወለዱ ምንድን ሆነናል? እኛ ድነናል ማለት ነው። ክርስቶስ በመወለዱ ከማን? ከድንግል ማርያም። ስለዚህ ድንግል ማርያም ምክንያት ድህን አይደለችም፣ እኛ ለመዳናችን ምክንያት አይደለችም ብለህ ታምናለህ የሚል አለ ወይ? የመዳናችን ምክንያት ኢየሱስ ክርስቶስ እንጂ የመዳናችን ምክንያት ማርያም ነች የሚል የለም። አምጣ። አቤት ምን ፈቅዳ እንደ ካለ አምጣና ሳምነኝ። እኔ በእንትን ነገርኩህ እኮ ነው። 1:9 ላይ አንብበው። ኢሳያስ ስለ ማርያም ነው የተናገረው። ኢሳያስ ስለ ማርያም ነው ያለው። ስሙልኝ ቤተሰብ፣ ጉድ ስሙልኝ። ዘር ማለት ማርያም ናት። አንተ ወይ እንዴ ከአዳም ጀምሮ እኮ ዘር አለን አባቴ። ምንድን ነው የምታወራው እንዴ? ከአዳም ጀምሮ ዘር የለንም? ከዛ በኋላ ዘር የለንም? እና የተመረጠች ድንግል ማርያም ናታ። ጌታ ለመምጣት እኮ እሷን ነው የመረጠ። እስኪ አሁን የአብን ትነግረኛለህ አትነግረኝም? አብ ይማልዳል አይመልድም? እሱን አይደለም እጁ ጋር ነው የምንጨርሳት። ከመጽሐፍ ቅዱስ አምጣ። አታውቅም ማርያም የሆናችሁ ስሙልኝ ቤተሰብ። ኢሳያስ ካለው ቃል በቃል የወላችሁ ላንብብላችሁ። ኢሳያስ 1 እሱ ካለው ስሙልኝ። ትንቢተ ኢሳያስ ምዕራፍ 1 ቁጥር 9 ነው ያለኝ። ቁጥር 9ን ላንብብ ካልተሳሳትኩ። 9 ነው 6 ያልከኝ? 9 ነው። 9 ነው። ስለ ዘር የሚያወራው 9 ላይ ነው። 9 አይደል? የሰራዊት ጌታ እግዚአብሔር ዓለም እንደማይድን ባትቆርጠው ናይስ ነበረ። ቤኪ ስትቆርጥ የሆነ ሀሳብ አስጨርስ። ባክግራውንዱ ናይስ ነው ያደረከው። ወይ ወንድም ነህ ስማኝ፣ ባክግራውንዱ ናይስ ነው ያደረከው። ማለት ባክግራውንዱ ድምፁን ቀንሰዋል። አሁን እዚህ ጋር ኢሳያስ 9ና ቀጥሎ ያለው ቃል መነበብ ነበረበት። ስለ ዘር የተነሳ ነው። ዘርን ባያስቀርልን ኖሮ ባይዘዌ ብዙ ኦርቶዶክሳውያን መጥተው ዱቄቱ የሚሆኑበት ጥቅስ አንዱ እሱ ነው። ብሉይ ኪዳን አይደፍሯትም ያውቃሉ። ከእጃቸው ላይ ቀስት እንደሚራገፍ ለብዙ ዓመታት ስናራግፈው እዚህ ቲክቶክም ላይ ያውቃሉ። ይሄ ጥቅስ የሚያወራው ስለ ማርያም ዘር መቅረት አይደለም።
ኦኬ። ይሄ ክፍል የሚያወራው ዘር ከተባለ እንደውም ያስቀረልን ዘር ተብሎ የተባለው በገላትያ መጽሐፍ ምዕራፍ 3 ላይ ያለው በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ ያለው በዘር የምድር አሕዛብ ይባረካሉ ብሎ ለአባታችን ለአብርሃም የገባውን የተስፋ ቃል ሲፈጽመው ቅዱስ ጳውሎስ በገላትያ መልእክቱ መጽሐፍ ምዕራፍ እዚህ መጽሐፍ ቅዱስ አስገብቼ ለምንድነው በቃሌ ብቻ የምነገረው? ተው እንጂ ኤርምያስ ልማድህን አትተው። ምንድነው ያልኩት? ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 አምጣ። ጴንጤ ቤት እንደዚህ በመረጃ ነው የሚወራው ነገሩ። በቃሌም ብነግርህ የሌላ አይደለም የምነግርህ ማለት የአዲሱ መደበኛ ትርጉም እዚህ ጋ በቀዳማዊ ኃይለ ሥላሴ ትርጉም ልቀይረው፣ በጃንሆይ ትርጉም ማለት ነው። ኦኬ የእኛ መጽሐፍ እንዲህ አይልም ብለው እንዳይሉ ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ምን ይላል? የምድር አሕዛብ ሁሉም በዘርህ ይባረካሉ ቃሌን ሰምተሃልና። ለአባታችን ለአብርሃም የተናገረው በምን? በዘርህ። ዘርን ባያስቀርልን ኖሮ ብለው ለማርያም የሰጡትን ይህንን ዘር የቀረው ዘር ማን ነው? ቅዱስ ጳውሎስ በገላትያ መልእክት መጽሐፍ ምዕራፍ 3 ቁጥር 16 እና 17 ላይ ምን ይላል? እንደዚህ ይላል፣ ለአብርሃምና ለዘሩ የተስፋው ቃል ተነገረ፣ ለብዙዎች እንደሚነገር ለዘሮቹ አይልም። ይታይ ዘፍጥረትን የጻፈው ሙሴ ነው። ገላትያን የጻፈው ጳውሎስ ነው። ሁለቱም በመንፈስ ቅዱስ ነው። ነቢዩም ሐዋርያውም በመንፈስ ቅዱስ ተመርተው ነው የሚጽፉት። የነበሩበት ዘመን የትየሌለ ነው ብራዘር። የ1500 ዓመት የዘመን ርቀት አለ መካከላቸው ላይ። ማስታወሻ ደብተር እያስክ ስማ። በተለይ ኦርቶዶክሳውያን የ1500 ዓመት በላይ ርቀት የዘመን ርቀት አለ በታላቁ ነቢይ በሙሴና በጳውሎስ መካከል ባለው ዘመን ማለት ነው። ጻፍ፣ ዝም ብለህ እዚህ አታፍጠጥ። ኦኬ። ስለዚህ ሁለቱም የዘመን ርቀት ላይ እዚህ ነው ያለ የዘመን ርቀት ላይ ሆነው በነቢዩም የተናገረው ጌታ መንፈስ ቅዱስ ነው፣ በሐዋርያውም የተናገረው ጌታ መንፈስ ቅዱስ ነው። የዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ያለውን ዘር ብሎ ያለውን ገላትያ መልእክት መጽሐፍ ላይ ራሱ የአብርሃም ልጅ የሆነው ጳውሎስ ከነገደ ብንያም የወጣው ጳውሎስ ዕብራዊው ጳውሎስ ሲጽፍ እንዲህ አለ፣ ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እግር እንደሚነገር ለዘርህ ይላል፣ እርሱም ክርስቶስ። የቀረልን ዘር እሱ እንጂ እሱ አይደለችም። ዳርያዥ ያልኩሽ እህትዬ ከጎዳና ላይ ዞር በይ። የቀረልን ዘር ክርስቶስ እንጂ ማርያም አይደለችም። አየህ ቤካዬ፣ እንደገና ማነው ቤኪ፣ እንደገና ቪዲዮ ካለህ ዮኒ ቆርጦ እስከዚህ ድረስ ተናግሮ ከሆነ አስቀምጠው ወይ ቀጥል። ያለው ስዩም እኮ አቋርጦ ነው የወጣው። እዛ ላይ ነው ያቆመው። እርምጃ ነው እንዴ? ኦልሬዲ አቋርጦ ሲወርድ አቆመው። እንትን ዮኒ ማንበብ አቆሞ ነው እዛ። ልጁ እንዳታስበላን የተባለ ተመክሮ የማይሰማም ማለት ነው ያቆኑ። ልጁ ግን ድርቅና ነው ድቁና ነው የወሰደው። እኔ ግራ ገባኝ። በእውነት አባቱ መክረውት ነበር። አሁን ይሄ ሲሰሙ ምን ይላል? በእንዲህ አይነት ምክር ቆይ ቢኒ ምን እንደምስቀው ምክር በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ኧረ ሊቃውንት አውጥቶናል፣ ከመስመር አውጥቶናል። ከዮኒ ማኛ ጋር ይኸው ገጥሞ አውጥቶናል። ይቆንጥጡት ይህንን ልጆትን ከእርሶ ጋር ነው የሚለው። ከእኛ ጋር እየዋልክ ታስበላናለህ ብለውት ይኸው እንደገና መጥቶ አስበላሁት። ይኸው አሁን ማለት ነው። ኦርቶዶክሳውያን ምህላ ያዙ፣ በእውነት ምህላ ያዙ። ደወል ደውሉና ምህላ ነው መያዝ ያለበት። ነገራችሁ ሁሉ በጣም ድብልቅልቅ ነው ያለው። አባት ልጁን ሲመክር አይሰማም። አባት ልጁን ሳይጠይቅ ከጴንጤ ጋር ልወያይ ብሎ መጣ። ቀጠረኝ፣ ተረባርበው አስጣሉኝ አለ እና አትሞክረው ተያይዘ ማለቃቸው። ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን በፍካሬ ኢየሱስ ላይ ይመስለኛል አይደለም ተሳስቼ ከሆነ በ8ኛው ሺህ
አባት ባለ ልጅ የአባቱን ምክር አይሰማም። ህፃናት ሸብተው ጥርስ አውጥተው ይወለዳሉ ከእናታቸው። የቤኪን ቪዲዮ አንዴ እንደገና አንዴ ክፈተው። የመጀመሪያው 5 ሰከንድ ላይ አንድ ነገር አስታውሱ። የመጀመሪያው 5 ሰከንድ ላይ ኧረ ቆይ ዳቂ አንድ ኤርሚ በጌታ አሁን ቤኪ የለጠፈውን ህፃን ልጅ ሸብቶ ይወለዳል የተባለውን አላየህም እንዴ? አሉ ደግሞ እንደዚህ እንትን ላይ ነው። ቆይ እንዳይጠፋኝ ቆይ ኤርሚ የቤኪን አንዴ ክፈተው። የመጀመሪያው ሲጀምር ያለችው 5 ሰከንድ ላይ የማርያም አማላጅነት ከሌለ መዳን እንደሌለ ተናግራል። ጥያቄውን መልስልኝና ወደ አንተ እንመጣል። ተባረክ። እኔ የተናገርኩት በድንግል ማርያም አማላጅነት በድንግል ማርያም ዓለም እንደዳነ ነው የነገርኩት። አሁን አንተ አዚች የተናገርካት ነገር አለች፣ ሌላ ነገር ስላሰብክ ነው። አማላጅ ነው ታምናለህ አታምንም? በድንግል ማርያም ሲል ጊዜ ምን ትእዛዝ አስባለኝ መሰለህ? እንትን እኛ ቢስሚላህ ራህማን ቢስሚላህ ራህማን ያሉት ሰውዬ እሳቸው ጠፍቷቸው ሲደጋግሙ በድንግል ማርያም ዓለም እንደዳነ ነው ማርያም አማላጅነት ከሌለ መዳን እንደሌለ ተናግራል። ጥያቄውን መልስልኝና ወደ አንተ እንመጣል። ተባረክ። እኔ የተናገርኩት በድንግል ማርያም አማላጅነት በድንግል ማርያም ዓለም ወይኔ ዳጊ ነፍስ አይማር ብዙ ነገር ተሳለ እሱ ቪዲዮ ቢስሚላህ ረህማን እየጠፋችሁ ይወጣሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ ሮህማን ሮሂም ያሰልም ሰልም ያቀረሰን ቀበል አድነን እንለይ መሰው ለማለት ወበሪቆ ቀጥሎ በድንግል ማርያም ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ ሮህማን ሮሂም ይበቃል። ላይክ ፋዘር ላይክ ሳን የሚባል ነገር አለ። ሲቀጥል ወይ ጋይስ ወዲያው መፍት እዛ ያለኝ ጌታ ኧረ በቅዱስ ሚካኤል አላኬ እዚህ የሆነ ነገር አንብቤ ያለ መጽሐፍ ሄኖክ ላይ ይመስለኛል። ፍካሬ ኢየሱስ አየ ብዙ ነገር ስለማንብ እዚህ መጽሐፍ ሄኖክ ላይ ይመስለኛል ህፃናት ጥርስ አውጥተው ሸብተው ይወለዳሉ የሚል ነገር ስኮመኩምልህ ነው የምኖረው እኮ እና ሄኖክን እያጠናሁት ሙሉን ምን ይላል መጨረሻ ዘመን ምዕራፍ ስንት እንደሆነ አዶ ነው። ቆይ እንትን ማነው አስማዚያ የሚባለው ጥንቆላን አስተማረ ምናምን ነገር ብሎ የሚለው ቆይ ባልሳሳት ሄኖክ ይመስለኛል። ቴዲ ታውቀዋለህ ቁጥሩን? ሄኖክ የማውቀው ሲንገሌን ብቻ ነው። አይ እዚህ ስለ ኩፋሌ ነው ሄኖክ ይመስለኛል። ስለ ኮከብ አቆጣጠር፣ ስለ ጨረቃ አካሄድ ምናምን ነገር በተናገረበት ክፍል ይመስለኛል። ኦኬ
ራሱ ሀሳቡ እንዴት እንደመጣልኝ ኦኬ እስከዛ አውሩ አገኘዋለሁ። ሄኖክ ላይ ነው ኩፋሌ ወይ ሄኖክ ላይ ከሁለቱ አንዱ ላይ ነው ያለው። ጴንጤ ጥቅስ ጠፋ ይላሉ። የእናንተ እኮ መጽሐፍ ነው፣ እኛ እኮ አይደለም። የእናንተ መጽሐፍ ነው ብራዘር። መጽሐፍ ሄኖክ እኔ አንዴ ነው በደንብ አድርጌ ያጠናሁት፣ ደጋግሜ ያላነበው። የእናንተ መጽሐፍ ነው። እናንተ አታነቡ፣ እኛ ነው የምናነብላችሁ። እናንተ አታነቡት። 80 አህዱ ላይ እንጂ 66 ስለሚገኝ አይደለም። እኛን የሚመለከት መጽሐፍ አይደለም። በመጀመሪያ መጽሐፍ ቅዱስ ተብሎ ሊጠራ የሚችል መጽሐፍ አይደለም። እንዴት እንዳያስገቡትም ራሱ ስፍር ቁጥር የሌለው መጽሐፍ እያነበብኩ አንድ መጽሐፍ አንብቦ የማያውቅ ትውልድ አሁን በዚህ ምን ላይ እንዳለ እንኳን አያውቁትም። ታውቃለህ፣ ኦርቶዶክሶች ሄኖክ ምን ላይ እንኳን እንዳለ አያውቁትም። ገባ ስለማይከፍቱት 80 አህዱንም ስለማይከፍቱት መጽሐፍ ቅዱስ ላይ ጥቅስ የጠፋን መስሏቸዋል። አይ ኦኬ እስከዛ ማውራት ይችላል። ምንድነው ሐሳቡ? ኤርሚ ምንድን ነበር? ምንድነው በዚያን ዘመን ህፃናት ሸብቶ ጥርስ አውጥቶ ይወለዳል ይላል። ይሄንማ እንትን ጊነስ ቡክ ላይ ነው መፈለግ፣ ሄኖክ ቡክ ላይ ሳይሆን ሸብቶ ጥርስ አውጥቶ ይወለዳል የሚመዘገበው እዛ ነው። ኦኬ እስከ ተናገሩ ወገኖች፣ የእነሱን መጽሐፍት ነው። እሺ እህቶችን ራሄል፣ ኤልሳ፣ ሊሊ አሉ፣ ጆንዬም አለ። እህቶች ድምፅ አሰሙን። እንዴት ነህ ዳጊያችን? ሰላም ሁላችሁም። ኤርሚዬ፣ ኤልሲ፣ እዚህ ቤት ውስጥ ያላችሁት ከታችም ያላችሁት ተባረኩ። አሜን አሜን። ተባርከናል። ተባረክ ጌታችን። ሊሊ ዳጊያችን በድጋሚ ትላል ከቬጋስ እህታችን ኤልሲ። ባለፈው እንግዲህ ጊዜ አልሰጠኋችሁም፣ በጣም ይቅርታ። ሰላም ነው። ሰላም በይን እስኪ ካለሽ። ከዛ ራይል ትቀጥላለች። እሺ ኤልሲ የለሽም፣ ስትመጪ ትይናለሽ ወይ ድምፅሽ አይሰማም። ሄኖክ መጽሐፍ የሚገኘው ኦርቶዶክሳውያኖች ባካችሁ የእናንተን መጽሐፍ እንንገራችሁ። ሄኖክ መጽሐፍ የሚገኘው 80 አህዱ ላይ ከተጨማሪዎቹ 15ቱ መጽሐፍ አንዱ ነው። እኛ አንቀበለውም እሱን መጽሐፍ። ስለዚህ 66 ውስጥ የለም። 15ቱ መጽሐፍቶች በጠቅላላ እንደው አንድ ቀን ቤት ከፍተን እናወራችኋለን። እርስ በእርሳቸው የሚጋጩ እንደው አንድ ሁለት እንኳን ንገረን ካላችሁ በጣም የሚያስቅ እንኳን አይደለም መጽሐፍ ቅዱስ ላይ እንደው የድርሰት መጽሐፍ ላይ እንኳን በዚህ መልኩ ታሪክ ሊጋጭ ታሪክ ሊዋሽ በማይችል መልኩ የውሸት ቃላቶች የሚጋጩ ቃላቶች ከቀሪው የመጽሐፍ ቅዱስ ሀሳብ ጋር የሚጋጩ ስለሆኑ 15ቱም የቀኑና መጽሐፍት በዚህና በብዙ ምክንያት አንቀበለውም። እንደው አንድ ሁለት ምክንያቶች ልንገራችሁ ብዬ ነው እንጂ ብዙ ምክንያት አለ ቀኖናውን ማንቀበልበት ወይም ተጨማሪ መጽሐፍቶችን ማንቀበልበት። ስለዚህ እነዚህ 15 መጽሐፍቶች የኛ ስላልሆኑ ጥቅሱ ጠፋም ተገኘም እኛንም የምትጠይቁናል። የኛ መጽሐፍ አይደሉም። ኦኬ። ሌላው ደግሞ ሁሉን ነገር እንድናውቅ መጠበቅ የለበትም ያንዳንዷን ነገር፣ ይህም መታሰብ አለበት። ስለዚህ ይህ የሚያሳየው እናንተን ነው የምትዋረዱት። የት እንኳን እንዳለ መጽሐፋችሁ አታውቁትም። ግለጡት እስኪ፣ ግድ የላችሁ እንደው 80 አህዱንም ቢሆን ግለጡትና አትሊስት ከዛ ውስጥ ከአዲስ ኪዳን እንኳን ከፍታችሁ ጀምራችሁ ለማንበብ ሞክሩ እስኪ። እስቲ ዝም ብላችሁ እንደው ማቴዎስ ብላችሁ ጀምሩና ደግሞ ከማቴዎስ ነው የሚጀምረው አዲስ ኪዳንና ከሱ ጀምራችሁ ብታነቡ ለራሳችሁ አንዳንድ ምዕራፍ ሁለት ምዕራፍ አንብቡ። ከዛ በኋላ ይነግራችኋል። ጥላው ስለሆነ ብሉይ ኪዳን ለአዲስ ኪዳን አንዳንድ ነገሮች እየገቧችሁ ይመጣሉ።
ደግሞ አዲስ ኪዳን ብቻ አንብቦ አለ ብላችሁ ሄዳችሁ እንዳታወሩ። እንደው ቢያንስ ከሱ ጀምሮ ማለት ነው። አቅሙ ካላችሁ ሙሉን መጽሐፍ ቅዱስ አንብቡት። ግን ትክክለኛው ሐሳብ የምታገኙት 66 ላይ ምንም የማይገጫጩ ሐሳቦችን የምታገኙት። ለምሳሌ አንድ ምሳሌ ልንገራችሁ። እስቲ ቆይ ኤርሚዬም ስላለ እዚህ ጋር ክፍሉን አውጥቶ ሊያሳያችሁ ይችላል። ለነገራችሁ ይችላል። ሌሎች እህቶች ይቀጥሉና አንድ ሁለት የሚያስቁ ነገሮች እንኳን መጽሐፍ ቅዱስ ላይ በእንዲህ አይነት መልኩ የተጋጨ ነገር ሊኖር ምን ስትሆኑ መጽሐፍ ቅዱስ ብላችሁ 80 ያህዱንም እንደያዛችሁ ታላቅም እና አሁን ይሄ አለ ብላችሁ አታምኑ። እሺ አንድ ሰው ይቀጥል። እንዴ እስከዛ ልክፈተው። ራሄልዬ ወይ ኤልሳዬ ነገ ቀጥል። ፋይንድ አውት እና አለን ችግር የለ። አይ ቲንክ ራሄል አለሽ ካለሽ አንቺ ሰላም በይንና አለው። ጌታ ይባረክ። እንዴት ናችሁ? እንኳን ደህና ቆያችሁ። የምወዳችሁ የአባቴ ልጆች 2018 ላይ ምስጋናዬን ያበዛችሁት እናንተ ናችሁ። ስለ እናንተ በጣም እግዚአብሔርን እያመሰገንኩ ያለሁት። ክብሩን እሱ ይውሰድ። ሁላችሁም ሰላምና ጸጋ ይብዛላችሁ። አንድ ነገር ብቻ መናገር ብፈልገው ዮኒ እና ወንድማችን ቤት ተገናኝተው ነበር እና በነበረው ነገር በጣም ተደስቼ ነበር ወደዚህ የመጣሁት። ዳጊ የዋልኩበትን ልዘግብላችሁ ሲል እኔም እያማረኝ ነበር ለመዘገብና አጋጣሚ ግን እሱ ቪዲዮ ላከ። እኔ ዮኒ ከሱ ጋር ባደረገው ንግግር በላይ ዮኒ ከወጣ በኋላ የነበረው ነገር በእውነት ነፍስ አልቀረልኝም። በጣም ተደስቼ ነው የመጣሁትና የዚህ ቤተሰብ የዚህ ቤት ውጤት ነው። በቃ ክብሩን አሁንም ኢየሱስ ይውሰድና እዛ ቦታ ላይ እኔ እንጃ ተቋቁሞ ቤቱን አለመዝጋቱ እኔ በጣም ነው የከበደኝ። ህዝቡ ሁሉ ነው በቃ የተነሳውና ምንድነው ያሉት? ያለ ማርያም አማላጅነት ዓለም አትድንም ብለህ አትበል ከዚህ በኋላ በቃ እናስምልሃለን ነው እናስወግዝሃለን እስከሚሉት ድረስ አንተ አትበቃም፣ ለንግግር አትበቃም፣ እያስበላህን ነው። እያጠፍቀድቸዋለሁ። ቪዲዮውን ከፈለጋችሁ ለአንዳችሁ ልካለውና በተለይ አንድ ሴት በቃ በጣም አድንቂያት ባርኪያት በቃ መርቂያት ነው የወጣሁትና እንዳለ እሷን ተከትለው ህዝቡ ተነሳ። አንደኛ ዮኒ ቤት የሚባል ከነሱ ቤተሰብ አንዱ ቤት እንዳትገባ ቪዲዮውን ቀድቼዋለሁ። ሁለተኛ አንተ በቃ ብቃት የለህም ወይ እውቀት ሊኖር ይችላል ማስረዳት አልቻልክም። ያለ ድንግል ምክንያት ናት እንጂ ያለ ክርስቶስ አማላጅነት ነው ዓለም የማይድነው። ስለዚህ እረፍ በቃ አንተን አንሰማህም፣ አንተን መስማት አንፈልግም። እያስበላችሁን ነው። እነሱ እግዚአብሔር ይባርካቸው መጽሐፍ ቅዱስ እንድንገልጥ አድርገውናል፣ አንብበናል። በቃ እኔ ምን ልበላችሁ የእውነት ነው። ምን ልበላችሁ በቃ እግዚአብሔር ውጤቱን እንደዚህ ያሳየ ነውና በደስታ ሰክሬን የመጣሁት። ግን ከዳጊ ቀጥሎ ቁጥር ጽፌ ለመናገር ፈልጌ ምናልባት የቤቱን ባለቤት ስም መጥራት ሐሜት ሊሆንብኝ ይችላል። በቃ ልተወው ብዬ ዝም አልኩ። አጋጣሚ ግን ዮኒ ቪዲዮ ላከና በጣም የሚገርም ነው እግዚአብሔር እየሰራ ያለው የሰዎችን አመለካከት አይታችኋል። እቺ ኦሪጂናሏ ያልሆነችው ማርያም አስመሳዩዋ ማርያም በማርያም ቦታ ላይ ሆና የሰዎችን ጉልበት እየበላች ዘመን እየበላች ያለች በእግዚአብሔር እውቀት ላይ ከፍ ብላ ያለች ውሸታማ ኮፒዋ ሃይ ኮፒዋ ማርያም አማላጅ አይደለችም አሉ ማለት ምን ያህል ለውጥ ነው ወገኖቼ? ምን ያህል ለውጥ ነው? እኔ መቼስ ከኔ ተሻላችሁ ናችሁ ሁላችሁም። እኔ ከሁላችሁም እዚህ ቦታ ላይ አንሳለሁና ይገባችኋል። በቃ ከቅዱሳንም ከስዕላት ከገድላት ከታቦታት ከተለያዩ ኮልኮሌዎችና ቅራቅንቦች በላይ ማርያምን ነው በህይወታቸው የሚያገኑት። እኔም እዛ ውስጥ ስለነበርኩኝ ማለት ነው። ምንም ሳናቅ እንደ ባዶ ጀሪካን ነው የምንጮኸው የማርያም ስም ከተነሳ። ግን አሁን ምድር የምትድነው በክርስቶስ አማላጅነት እንጂ በማርያም አይደለም። ያለ ማርያም አማላጅነት ምድር አትድንም አትበሉ። ከዚህ በኋላ እናስምላችኋለን በቄሶች እያሉ ነበርና ቪዲዮ ካስፈለጋችሁ ልክላችኋለሁ። በዚህ አጋጣሚ ዮኒዬን እግዚአብሔር ይባርክ ማለት ፈልጋለሁ። በሉት ጸጋ ይብዛለት። ደስ ብሎ ተባረኩ፣ ቀጥሉ። እግዚአብሔር በመካከላችን እንዳለ እያሳየ ነው። መንፈስ ቅዱስ ክብሩን እሱ ይውሰድ። ተባረኩ። ተባረኪታችን ኤርሚ ሄኖክ 41 አንድ ላይ ነው ያለው ያ ሐሳብ። እስቲ ኤርሚ የሚሰማኝ ከሆነ ኤኒዌይስ አንዳንድ ክፍሎችን ዝም ብዬ ልጥቀስላችሁ። ሄኖክ 27:15 ላይ ሄኖክ ከተሰወረ በኋላ እየመጣ ያስተምር ነበር ይላችኋል። እንግዲህ
ይሄ ከመጽሐፍ ቅዱስ ሀሳብ ጋር ከቀሪው መጽሐፍ ቅዱስ ሀሳብ ጋር ፍጹም የሚጋጭ ነው። ሄኖክ 33:58 ላይ ሐዋርያት አሕዛብን ያጠፋሉ ይላል። ጀስት ሀሳቡን እየነገርኳቸው ያለሁት። ሶስተኛ መቃብያን ላይ ስትመለከቱ ሰይጣን የወደቀው ለአዳም አልሰግድም ብሎ ነው ይላል። እንግዲህ ያሳያችሁ ለአዳም አልሰግድም ብሎ ነው ሰይጣን የወደቀው ወይ ጌታ ኢየሱስ። እሺ ሶስተኛ መቃብያን 1:15 ላይ እሺ ፒክቸሮቹ አሉኝ ከፈለጋችሁ ለጥፍላችኋለሁ እዚህ ጋር። ሶስተኛ መቃብያን 4:10 ላይ እግዚአብሔር አዳምን ከምድር አፈር በማምጣት እሳትና ውሃ በመጨመር ምናምን ፈጠረው ይላል። እሳት ውሃ ምናምን አየር ይላል። እንዲያውም ቆይ ክፍሉ መጽሐፍ ቅዱሱ ተከፍቶ ቢነበብ ወይ እዚህ ጋር ለጥፍላችኋለሁ። ይሄ በጣም በታለ የሚያስቀኝ ፓርቲኛው ነው። ሶስተኛ መቃብያን 4:10 በጣም ነው የሚያስቀው። ከምንድነው ከውሃ ከእንጨት ከምንድነው የሚለው? ቆይ አንድ ለምን አልለጥፈውም? አንዴ ኤርቢ እስኪመጣ ይቅርታ፣ በትልቁ አርገኝና ቢኒ ይቻላል። ቢኒ አርገኝ። ይሄ ፓርት በተለይ ያስቀኛል። እንግዲህ እንደምታውቁት ዘፍጥረት 2:7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ነው የሚለው። በአፍንጫውም ሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከዛ ዞር ብሎ ሶስተኛ መቃብያን ላይ ደግሞ እግዚአብሔር ከምድር አፈር በማምጣት እሳት ውሃ ምናምን ጨመረበት ምናምን ይሏቸዋልና እንዴ መጽሐፍ ቅዱስ በዚህ መልኩ ሊጣላ አይችልም። ለዚህ ነው አንዱን ሄኖክን የማንቀበልበት ምክንያት አንዱ ይሄ ነው። ቆይ እንትን ፍላችሁና እኔው እስኪ ቆይ ቲንክ ስክሪንሾት አለኝ ወይም ቀጥታ ኤርሚ ጋር ባይብሉ ስላለ ከፍተን እናየዋለን። እሺ ጌታ ይባርካችሁ። ዳግዬም ስልክ ገብቶበት ነው። እኔ ሰከንድ ውስጥ ይመለሳል። እንቀጥላለን። ሁላችሁም ታች ያላችሁ ቤተሰብ እዚህም ታፕ ሼር ኮፒ ሊንክ በማድረግ አካውንቱን ከሪስትሪክሽን 3 ጊዜ ነው ተልኮልኛል እንታደገው ማለት እወዳለሁ። የምትችሉ የምናስገድዳችሁ አይደለም። የምትችሉ ግን ሼር ኮፒ ሊንክ አድርጎ የተባርካችሁ። ዳግዬ ይመጣል። አዎ ቢኒ እንትን ለማድረግ ስገባ ነው ውስጥ ስገባ ፒክቸሩን ለማውጣት ነው እና ሲንክ እያደረገ ነው ከክላውድ እያለ አስቸገረኝ። ቆይ ካልሆነ በቪዲዮ አብርቻ ታያቸዋለሁ። ተመቻችና ችግር አንድ ሰከንድ እሺ፣ አንዴ ልግባና ተመልሼ ካልሆነ ቪዲዮ አደረግና አሳያቸዋለሁ። ቀላሉ ግን ብለጥፈው ነው ብዬ ነው። እሺ ችግር የለም ዳጊ፣ በሚያመች መንገድ እንትን አድርገው እንቀጥላለን። እንግዲህ መጋለጥ ያለበት ሁሉ መጋለጥ አለበት። ሰው መስማት ያለበት ሁሉ እውነታው ሰው መስማት አለበት። ግን በጣም 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 የእውነት ለውጥ እየመጣ ነው። ኦርቶዶክሳውያን መጠየቅ ጀምረዋል። ይሄ ትልቅ ለውጥ ነው። ትልቅ ለውጥ ነው። መጠየቅ ሲጀምሩ ማንበብ ይጀምራሉ። ማንበብ ሲጀምሩ ወደ ጌታ ይመጣሉ ማለት ነው። ስለዚህ እየተዘረጋ ነው። ዳግዬ ከጨረስክ ይከንጋያ ቪዲዮ ላረገው ነው አልወጣልህ ስላለኝ ቪዲዮ ላሳያችሁ። ኦኬ እስኪ እናንብበው። መቃብያን ይነበባል። እስቲ እሺ እንደዚህ ላርገው። በቅዱሳት እጆቹ ከምድር መሬትን ወሰደ። መሬትን ነው እንዴ ደግሞ የወሰደው? አፈርን ነው። እሺ መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምንም በመልክና በምሳሌው ፈጠረው ይላቸዋል። ከዚህ ሁሉ የተፈጠራችሁ እንግዲህ ከስር 99 ጻፉ። እኛ ይሄ ሁሉ ከዚህ ሁሉ አይደለም የተሰራ ነው። ከምድር መሬት ወሰደ። መሬት ነው እንደ ወሰደው። እሺ ውሃ እሺ ወይ አፈር እናርግለት እስኪ ያኛውን ብለን እንረዳቸው። እሺ አፈር፣ ውሃ፣ እሳት፣ ነፋስ። አንተዬ እንዳለ መንደዳችን ራሱስ እንደነሱ ቢሆን አሁን ይሄ ፍጹም ይሄ መቃብያን ሶስተኛ መቃብያን ኮምፕሊትሊ ከዘፍጥረት 2 ጋር ይጋጫል። ሰው ከዚህ ሁሉ ነው የተፈጠረው። እሺ ሌላ ደግሞ አንድ ላሳያችሁ። ብዙ ጊዜ ብዙ ልዩነቶች አሳይተናቸዋል ማለት አግኝቼዋለሁኝ። በጣም ይቅርታ። እሺ እንግዲህ እኔ አንዴ ትልቁ ላይ አድርገን አንዴ ሳነብ መጽሐፍቶች አሁን 6 እና 7 መጽሐፍት በአንዴ ነው የምጀምረው እና
ዝም ብዬ አንዱ ላይ ብቻ ችክል አድርገህ እንትን እንዳይነት ታሪኩ በጣም ረጅም ነው ይዘበራረቃልና በጣም ይቅርታ። ሄኖክ ላይ ብዬ ስላልኳችሁ በጣም ይቅርታ። ሄኖክ ላይ እዚህ ጋር የሄኖክ መጽሐፍ ላይ በዚህ ክፍል ላይ ይሄ አስማትንና ኮከብን መቁጠር ምዕራፍ 2 ላይ ያለው እዚህ ጋር ፈረሱም በቅሎ ወደ ማዕረግ እና አስማዚያስ የሚባል እዚህ ጋር አጋንንት ናቸው። ለምሳሌ በርቄልም ኮከብ መቁጠርን አስተማረ፣ ኮከብኤልም ምልክትን ማሳየትን አስተማረ። ከዚህ ታሪክ ጋር ነበር ያለ ይመስለኝና ሄኖክ ስላልኳችሁ በጣም ይቅርታ። ታዲያ የት ነው ያለው ቅድም ያልከው ብላችሁ ካላችሁኝ ያለው ዕዝራ ሱቱኤል ላይ ነው። እኔ ነኝ የተሳሳትኩት ስነግራችሁ ማለት ነው። ሄኖክ ወይ ኩፋሌ ያልኩት ይሄ ነው አሁን የተሳሳትኩት ማለት ነው። ኤርሚ ሱቱኤልም እኮ 80 አሐዱ ላይ ነው ያለው አይደል? አዎ 80 አሐዱ ዕዝራ ሱቱኤል አይደለም። ይኸው የኛ መጽሐፍ አይደለም። ይኸው እዚህ ጋር እንደዚህ እንዲስከፍት ይኸው ተጨማሪ ዲትሮካኖኒካል ይኸው ተጨማሪው ላይ ማለት ነው። የኛ ከዚህ ወደዛ ያለውና አዲስ ኪዳን ላይ ያለው ነው። ይሄ ዲትሮካኖኒካል የብሉይ ኪዳን ላይ ነው ተጨማሪው። ዕዝራ ሱቱኤል ይኸው ምዕራፍ 2 ኦኬ ምዕራፍ 3 ቁጥር ከአንድ ጀምሮ ላምብ ምልክቱ እንሆ እንዲህ ያለ ወራት ይመጣል። በዚህን ዓለም የሚኖሩት ሰዎች ታላቅ ድንጋጤ ይይዛቸዋል። ምግባር ትሩፋት የሚሰራባት ሀገር ትሰወራለች፣ ሃይማኖት የሚጸናባት ሀገር ትጠፋለች። አንተ ካየኸው በሰማኸው በደል የበዛ በደል ይሰራል። በአዝርዕት በአትክልት አምሮ የምታየው ይህ ዓለም የጠፋ የፈረሰ ሆኖ ያልፋል። ምድር በምድረ በዳ ትሆናለች። እግዚአብሔር ሕይወትን ከሰጠ 3 ዓመት በኋላ ምድርን በመከራ ስትታወቅ ታያለህ። ፀሐይ ድንገት በሌሊትም ያበራል፣ ጨረቃም ድንገት በቀንም ያበራል። ከእንጨቶች በተአምራት ደም ይፈሳል፣ ድንጋይም በተአምራት ትጮኻለች። ሕዝቡ ይታወካሉ፣ ከዋክብት ይረግፋሉ። ይነግሳል ብለው ብዙ ሰዎች ያልጠረጠሩት ሐሳዊ መሲህ ይነግሳል። ከሰማያት ሰማያት ወረዱ፣ ከድንግል ማርያም ተወለዱ ሲል ቃሉን ሁሉ ይሰማሉ። በየሀገሩ ሽብር ይሆናል፣ እሳትም ከሰማይ ተጠቅሎ ይወርዳል። የምድረ በዳ አውሬዎች ቦታቸውን ትተው ወደ ከተማዎች ይገባሉ። ከሴቶችም ሸብቶ ጥርስ አውጥቶ ይወለዳል። ቅድሜ የተናገርኩት ማለት ነው። መጽሐፉን ስላሳሳትኳችሁ ይቅርታ። ለምን ያሳሳትከን ኤርሚያስ? ለምን ያልሆነ መረጃ ነገርከ ብለካል። አንዴ 6 እና 7 መጽሐፍት ነው ማነበው። እነሱ ጽፈውታል፣ እኔን ይሳነብላቸው ሙሉ። አንዳችሁም ኦርቶዶክሳውያን ይህን መጽሐፍ አንብበህ ጨርሰህ አታውቅም። ይህንን መጽሐፍ 80 አሐዷችሁን አንዳችሁም አንብባችሁ ጨርሳችሁት አታውቁም። እረኛው ኤርሚያስ ግን አንብቦ ጨርሶታል። በጌታ ጸጋ በስቶለት ማለት ነው። የእናንተን 80 አሐዱን ነው ስናጠና የምንውለው። ዲትሮካኖኒካል የተጨማሪ መጽሐፍት ማለት ነው። እንዴት እንዳነበብኩት አየህ። አንተ ቁጭ ብለህ መናፍቅ ብለህ በል። ስንፍና ጎጆ ሰርቶብህ ማለት ነው። ጴንጤው የእናንተን መጽሐፍ ይኸውልህ በርብሮ ጥርስ ከምላሱ አውጥቶ ዳጊ ማንበብ አይጠበቅበት፣ ሌሎቹ ማንበብ አይጠበቅባቸውም። እኔ አንብቤ እሰጣቸዋለሁ። ለምን ይድከሙ? ህይወት የሌለበት መጽሐፍ ሲያነቡ አይናቸው ለምን ይጨናበስ? ኦኬ ዶክተሪ እዚህ ሲመረምረኝ አይኔን አንዷን አይኔ ብዙ ጊዜ ስጠርጋት የምታዩት ከማንበብ የተነሳ ብሎ መነጽር አዞልኛል። ስለዚህ ወንድሞች ማንበብ አይጠብቅባችሁም። መረጃ ከፈለጋችሁ እኔም ጋር ሌሎች ወንድሞች ጋር ጠይቁ፣ እንሰጣችኋለን። ዕዝራ ሱቱኤል አየኸው። አንተ ቁጭ ብለህ ማርያም ወረደች አሸዋ ላሸዋ ትላለህ። መጽሐፍ ተበልቷል። ይታያል ወንድም አለምዬ፣ ለጌጥ አይደለም እንደዚህ ያለ። አሁን መጽሐፈ ሲራክ፣ መጽሐፈ ጦቢት፣ ዮዲት ጎዲት የለም። የነ ዮዲት ሁሉ እዚህ አሉልህ። ጉዲትም ትዕግስትም ካለች በሙሉ በሰልፍ አሰልፌ እና አስቴር ሁሉ ከዛኛው አስቴር ጋር ሁለት አስቴሮች ናቸው ያሉት እዚህ መጽሐፍት። በጣም የሚገርማችሁ ከዛኛው ከእውነተኛው አስቴር ጋር አይገናኝም። በምዕራፍ ይበልጣል። ይኸውልህ እንደዚህ ተበርብሮላል። ቤት ይታያቸዋል ወገኖች። እንደዚህ ነው የምናነበው። ይሄ 80 አሐዱ ነው እስካሁን ድረስ ተጨማሪ ዲትሮካኖኒካል። ቁጭ በሉና አንብቡ መጽሐፍ አንብቡ።
1700 ዓመት ታሪክ አለኝ እያልክ አዎ ትልቅ ቤተክርስቲያኖች ኦርቶዶክስ ዘመኗም ረጅም ነው የትየለሌ ነው። ግን ልጆቿ መጽሐፍ ቅዱስ አያነቡም። ዝም ብሎ ጠላ መጠጣት ምናምን ነገር መሳደብ ኩፋሌ ተበርብሮላል፣ ተበልቷል። እውነቴን ብዬ የምልህ ለጉራ አይደለም። መጽሐፍ ሄኖክ መጽሐፍ እኛ አለን ብለህ የምትለው እኔ በልቼዋለሁ አልኩ ብራዘር። ንብብ ቁጭ ቅርጥፍ ኦኬ። የኔ መጽሐፍ ከዚህ በኋላ ያለው ነው የአዲስ ኪዳን እና ቅድም ካሳየኋችሁ ይኸው እነዚህ የኛ መጽሐፍቶች አይደሉም። እነዚህ እዚህ ጋር ያሉት ይሄ እኛ የምንቀበለው 39 ይሄ እኛ የምንቀበለው 27ቱ ይሄ የኦርቶዶክስ ነው። አንብበዋል ኤርሚያስ ፊደል በፊደል ይሄንኛውን 27ቱን 39ን 15ቱ ተብሎ የሚባሉት በተለምዶ ዲትሮካኖኒካል። እዚህ ውሸት መዋሸት የለም። ስለዚህ ዳጌን መጽሐፍ ሙሉ በሙሉ አንብበው ብዬ እነ ዲትሮካኖኒካል አልመክርም። እኔ ስላነበብኩ ዋጋ መክፈል የለብህም። የምትፈልገው መረጃ ካለ ኤርሚ ብለህ ካልከኝ እነግርሃለሁ። እዝራሱ ቱኤል ላይ ነው ማለት ነው። ሄኖክ ያልኩት እኔ በስተት የዛኛው ከአስማዚያዝ የሚባለው አጋንንት ኮከብ መቁጠር ምናምን ነገር አስተማረ ምናምን ብለው የሚሉት ከሱ ጋር የተዛመደ መስሎ የነበር ታሪኩ እና በቃ ይቅርታ ብያለሁ ማለት ነው። መጽሐፉን አሳሳትኩ እንጂ ታሪኩ መጽሐፍት ውስጥ የለም። ያው እዝራሱ ቱኤል መጽሐፍ ላይ እንዲቁጭ አድርገናል። ስንሳሳት እንደዚህ ይቅርታ እንላለን። አየህ የጴንጤ ባህሉ ይሄ ነው። የተሳሳቱትና መጽሐፉን ሄኖክ ብዬ ስላልኩ ማለት ነው። እዝራሱ ቱኤል ሸብቶ ጥርስ አውጥቶ ህፃናት በዚያ ዘመን ይወለዳሉ። ይተርጉሙልን፣ ይፍቱልን። የሞተ መፍታት ብቻ ሳይሆን ቃሉንም ይፍቱ። ማን የሞተ ለመፍታት እንፈታለን ብሎ ከማለትም ቃሉንም ይፍቱ እና ብዙ ነገር ነው የሚሰማው ለማለት ነው። ተባረኩ። አለው አይደል? ሰምቻለሁ። ወንድምነት ትሰማለህ? ጌታ ይባርክህ። የተወለደ የለም እናንተ ሰፈር ከነ ጺሙ ከሸብቶ ጺም እኮ ጺምማ ብለው ቢሉ ፀጉር አብቁሎ ነው። ሸብቶ ጥጥ መስሎ ማለት ነጭ ሲሸብት ሰው ነጭ አይደል የሚሆነው ፀጉሩ። ሸብቶ ጥርስ አውጥቶ ሁለት ብቻ ይወለዳል። አንደኛ መቃብያን 23:1 ግን በጣም ፌቨሪት መንፈቀና አንደኛ መቃብያን የበሬው እንዳይ አረ የምነበሬ የበርበሬው አንደኛ መቃብያን 23:1 የአቤልና የቃየል ማለት የመጨረሻ በቃ መጽሐፍ ቅዱስ ላይ ማን ነው እንዲህ አይነት ተረት የጻፈው? ይሄን መጽሐፍ ቅዱስ ብለው እንዴት እንደያዙ ተላቅ ኦርቶዶክስ የአቤልና የቃየል የሃይስኩል ታሪክ እንዴት አንድ ሰው ወስዶ መጽሐፍ ቅዱስ ላይ ሲጽፍ ዝም ብለው ያዩታል? እንዴት አንድ ኦርቶዶክሳዊ እንዴት መጽሐፍ ቅዱስ ላይ እንዲህ አይነት የሆኑ ሁለት ጎረምሶች ሊያረጉት የሚችሉትን ታሪክ አምጥቶ ማን መጽሐፍ ቅዱስ ላይ ጻፈው? ደርድሬ እንዴት እንደጻፍኩት የውሱን ክፍል ሳጠ ነው። አንደኛ መቃብያን 23 አንተ ያልከው ማለት ነው። አንደኛ መቃብያን ይሁን እንደ ምናልባት ኤርሚ ይሄ መጽሐፍ በጣም መጽሐፍ መቃብያን ቀዳማዊ ልክ ብዙ ስህተት ስላለበት መቃብያን እንዳይሆን መቃብያን ሳይሆን ማለት ስህተቱ በዛ እዚህ በተለይ መቃብያን ላይ እስቲ ቀጥል እየቃሙ የጻፉት ነው እንጂ መቼም በጤነኛ ምሮ አይሆንም። ባይብል ብሎ የሚይዝ ግን አለ አይደል ኤርሚ? እውነት ግን እነዚህን 15 ተጨማሪ መጽሐፍቶች እኮ ባይብል ብሎ የሚይዝ ሰው በጣም የሚገርመኝ። እኔ በጣም ነው የሚገርመኝ ጌታ ኦኬ እዚህ ጋር ምን እንደሚል ይዩትና ቀጥታውን ይሄ ቃል ከማን ጋር እንደሚጋጭ ላሳያቸው ወገኖች። ዳጌ ጥሩ ሀሳብ ነው ያነሳው። እንደው ቢያንስ ቺን ተናግሬ የመኝታ ሰዓቴ ስለደረሰ ተኛለሁ፣ ተሸኙኛላችሁ። አንደኛ መቃብያን ቀዳማዊ ማለት ነው ምዕራፍ 23 ቁጥር 1 ዳጊ አሁን ያለው ማለት ነው። ወንድሙ የሚወደው መስሎት በየዋህነት የተከተለው
ወንድሙን በገደለው በቃየል ስርዓት ጸንታ አትኑር። እርሱ በሴት ቀንቶ ወንድሙን ገደለው። በምን ቀንቶ? በሴትን የተጣሉት ትላለች ኦርቶዶክስ። መጽሐፈ ኩፋሌ መጽሐፍ ምዕራፍ 19 ቁጥር 2 ላይ ምን ይላል? ኩፋሌ 19 2 ላይ እንዴት እንዳጠናውልህ እግረ መንገድን እንድታይ ብዬ ነው። ማለት ጉራህን አቸርችርብን ብላችሁ እንዳትሉ። 19 በሰማንያ አሐዱ እኮ ጉራ ይፈቀዳል። በባይብል ነው የማይፈቀደው። እሱ 19:2 ኩፋሌ ማለት ነው። በዚህ ኢዮቤልዩ በዚህም ሱባኤ ውስጥ በሚቆጠረው በሁለተኛው ዓመት ርብቃ ልጇን ያዕቆብን ጠርታ ልጄ ሆይ ከከነዓን ሴቶች ልጆች 2 ሴቶችን ኖ የትኛው ነው? ኩፋሌ ላይ ነው። ኩፋሌ 5:9 አይደል ኤርሚዬ? ኖ 5:9ም አለ። ቆይ ግን 19:2ንም ነው። ኦኬ 19:2ን ከምን ጋር አገናኝቼ ነው የጻፍኩትኝ? ልጄ ሆይ እኔ እጅግ እወዳለሁ፣ ልቦናዬ ይወድሃል፣ በመዓልትና በሌሊትም የሚጠብቀ ቸርነቴና በማህፀኔ ሁልጊዜ ይመርቃል ብሎ የሚለውን ነው ከእሱ ጋር ያገናኘሁት። እዚህ ጋር ምን ይላል? ኩፋሌ 5:9 ላይ ከዚህ ከማህፀኑ ጋር ያገናኘሁት ከምዕራፍ 19 ቁጥር 2 ላይ ያለ ምዕራፍ 5 ቁጥር 2 ላይ ያ ምዕራፍ 5 ቁጥር 2 ላይ ባለው ጋር አዳምም በዚህ ከገነት ሲወጣ በጎ መዓዛ አድርጎ እንዲቀበል ዕጣን ምንድነው? ዕጣን ቃአንን፣ ልባንጃ፣ ሰልቡንን የሚባል ሽቶ ፀሐይ ሲወጣ ሰውነቱን በሰወረበት ቀን በጠዋት አጠነ። በዚያችም ቀን የእንስሳትና የአራዊትን ሁሉ በዚህም ዓለም የሚመላለሰውን ፍጥረትን የወፎችን የሚንቀሳቀሰውን ፍጥረት ሁሉ አፍ በአንድ ቀን ከመናገር ተከለከለ። ከዚያን አስቀድሞ አንዱ ከአንዱ ጋር በአንድ አንደበት በአንድ ቋንቋ ይናገሩ ነበር ብሎ ይላል። የዘፍጥረት መጽሐፍ ምዕራፍ 12 ላይ ባለው ማለት ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 9 ላይ ደግሞ እዚህ ጋር ሄደን ስናየው ምን እንደሚል ይሁት። እግዚአብሔርም አሁን ይሄ ነው እርስ በርስ እንዴት እንደሚጣላዩ። እግዚአብሔርም ከአቤል እጅ መስዋዕትን ተቀብሏልና ሎክ በሴት ቀንቶን የገደለው ይሉ የለ እዚህ ጋር መቃቢያን ቀዳማዊ ምዕራፍ 23 ቁጥር 1 ላይ ያው እርሱም በሴት ቀንቶ ወንድሙን ገደለ ይላል። እዚሁ ክፍል ላይ መጽሐፈ ኩፋሌ ደግሞ ማለት ነው ምዕራፍ 5 ቁጥር 9 ላይ እግዚአብሔርም ከአቤል እጅ መስዋዕትን ተቀብሏልና በቃየል እጅ ግን መስዋዕቱን አልተቀበለምና በሶስተኛው ኢዮቤልዩ በመጀመሪያው ቃል ቃየል ወደ ምድረ በዳ ቃየል አቤልም በምድረ በዳ ገደለው፣ በግፍ ስለሞተ እየተካሰሰ ደሙ ከምድር እስከ ሰማይ ይጮሃል ይላል። ኦኬ ይታያችኋል አይደል? እዚህ በሴት ቀንቶ ገደለው አሉን። እዚህ ደግሞ መስዋዕቱን ስለተቀበለው ነው አሉ። ኩፋሌ ምዕራፍ 5 ቁጥር 9 ላይ ማለት ነው። ኦኬ አንደኛ መቃቢያን 19 እዚህ ጋር ወደኋላ ደግሞ ተመልሰን 19 አንደኛ መቃቢያን 19:2 ላይ ደግሞ ምን ይላል? ቃየል ልጆች የቃየልም ልጆች በበዙ ጊዜ በከበሮና በበገና በሳንቲን መሰንቆን ሰሩ፣ ዘፈንና ጨዋታን ሁሉ አደረጉ ካለ በኋላ እንዲህ ይላል። እርሷ መልከ መልካም ነበረችና ለእርሷም ከገደለው ከደግ ሰው ከአቤል ሚስት መልካሞችን ደምገባዎችን የሚሆኑትን ልጆችንም ዳግመኛ ለቃየል ተወለዱለት። ወንድሙን ከገደለው በኋላ የእሱን ገንዘብ ርስት የሆነችው ያቺ እሷን ወለደ ብሎ ይላል። ወንድሙን አቤልን ገሎ ሚስቱን
ወሰደበት ይላል። ኦኬ ዘፍጥረት 4 ላይ ይሄ ቃል አለ ወይ? ስለ አቤልና ቃየል በመጀመሪያ የሚናገረው በዚሁ ክፍል ላይ ዘፍጥረት 4 ላይ ያለው ወይ ብለህ ብትል የለም። ቃየልና አቤል መገዳደላቸውን ይናገራል እንጂ ሚስቱን ነጠቃት ብሎ የሚል በሴት ምክንያት ቀንቶ ገደለው የሚል የለም። በሴት ምክንያት ቀንቶ ገደለው ብሎ የሚል እዚህ መቃቢያን ላይ እንደጻፉት የለም። ኦኬ ይህም ብቻ አይደለም። መቃቢያን 23 እዚህ ያወጣው ማለት ነው። ኦኬ በዕብራውያን 11 ላይና በተለይ አንደኛ ዮሐንስ መጽሐፍ ምዕራፍ 3 ቁጥር 12 ላይ ምንድነው የሚለው? አንደኛ ዮሐንስ 3:12 ቃየል አቤልን የገደለው በምን ምክንያት ነው? ኦርቶዶክስ በሴት ተጣልተው ነው ትላለች። መጽሐፍ ቅዱስስ ምን ይላል? ኤርምያስ የመጽሐፍ ቅዱስ ንገረን። ከመጀመሪያ የሰማችኋት መልእክት ይህች ናት። ዮሐንስ ወንጌላዊው እርስ በርሳችን እንዋደድ የምችል ይህች ናት። ከክፉ እንደነበረው ወንድሙንም እንደገደለው እንደ ቃየል አይደለም። ስለምንስ ገደለው ይላል ዮሐንስ ሲጠይቅ። ኦርቶዶክስ በሴት ምክንያት ነዋ ትላለች። በሴት ነው የተጣሉት ወንድማማቾቹ ብላ አይልም እኮ እግዚአብሔር ቃል። እና ዮሐንስ ይጠይቅልሃል፣ ጥያቄ ምልክት ይጠይቀናል። በምንድን የገደለው ይላል። የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረን ይላል። የትኛው ነው ክፉ? የትኛው ነው ጽድቅ የተባለው? የአቤል ጽድቅ የተባለው የትኛው ነው? የወንድሙስ ክፉ የሆነው የተባለው የትኛው ነው? የዕብራውያን መጽሐፍ መልስ አለኝ ይላል። ወደ እሱ እንሄዳለን። ወደ ዕብራውያን 11 እሺ ምን ይላል? ዕብራውያን 11 ላይ ከአቤል ይልቅ ማን ነው? አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ይሄ ነው ጽድቅ የሆነው የአቤል በእምነት ስላቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ መስዋዕቱ እስካሁን ድረስ ይናገራል ይላል። የወንድሙ ጌታ ያልፈለገው ጌታ የቃየልን ያልፈለገበት ምክንያት ባይዘው ልብ በሉ። በዚህ አጋጣሚ አቤል ከበግ ነው ያቀረበው፣ ቃየል ደግሞ ከእህል ነው ያቀረበው። ምን ይላሉ አንዳንድ ሰባኪዎች እነሱና እግዚአብሔር ጥራጥሬ ስለማይወድ ነው ይላል። ዳር ያዝ አንተ ሰውዬ። የእህል ቁርባን መስዋዕት እግዚአብሔር ብሉይ ኪዳን ላይ ሲቀበል ነበር አይባልም እንደዚህ። እና እግዚአብሔር ደም ነው የሚወዳል። እግዚአብሔር ዛር ውላጅ አይደለም ብራዘር። እዚህም እኮ አቅርቡ ተብሎ ሲባል ብሉይ ኪዳን ላይ የቀረቡ የእንስሳና የመስዋዕት ደም የሰዎችን የኃጢአት መታሰብ ለማድረግ እንጂ እግዚአብሔር የማንንም ፈርስና ስብ እንደዚሁም ደም እንደ ዛር ውላጅ ረግጦ አሽትቶ እንደዚህ እንዲህ አይነት ነገር የለም። ሰውን ለማዳን የዘመኑ ቁጥር ሲደርስ ከሴት የተወለዱ ልጁን ከመላኩ በፊት ሕግ የሚባል በመካከል ላይ ጣልቃ ገባ። ለሰው ተብሎ ሲባል ማለት ነው። ጥራጥሬ ስለማይወድ ነው ትላላችሁ እንዴ? ዶሮ አርከው እንደ ጌታዬን የእህል ቁርባን መስዋዕት ይቀበል ነበር ጌታ ብሉይ ኪዳን ላይ። የእህል ቁርባን ነዷቸውን ሁሉ ይዘው ይቀርቡ ነበር። ዘሌዋውያን ላይ እጄን ላሳይ ልታሳድሩኝ ካልሆነ በስተቀር ደስ ይለኛል። እኔ በአምላኬ ቃል ላይ እንደ ንጹህ ውሃ እየጠጣሁት እንደ ንጹህ ውሃ እየዋኘን እንሄዳለን። እና እግዚአብሔር በግ ስላቀረበለት አቤልን በግ ነው የሚሻለኝ፣ ይሄ ጥራጥሬ ያመጣ ይሄ ስስታም ሰውየው አላለም። ጌታ እንደዛ አላለም። ሰውየው ገበሬ ነው፣ ቃየል ገበሬ ነው፣ ይሄ ደግሞ እረኛ ነው። ታዲያ እግዚአብሔር ለምን በጉን ያቀረበው? በጉን ሲያቀርብ በእምነት ነው ያቀረበው። ስለዚህም ጽድቅ ሆኖ ተቆጠረለት። ያኛው ደግሞ እህሉን ሲያቀርብ በምንድነው? ያለ እምነት ነው ያቀረበው። ስለዚህም ምን ሆኖ ኃጢአት ሆነበት ማለት ነው። ስለዚህ እግዚአብሔር ወደ ቃየልና ወደ መስዋዕቱ የተመለከተው መስዋዕቱን ሲቀበል የተመለከተው በእምነት ስላቀረበ ነው። ስለምን ገደለው ይላል? የወንድሙ ስራ ጽድቅ ስለነበረ ይላል። ማ ዮሐንስና እኮ ጳውሎስ እንዴት እንደሚጽፉት አንተይ እንዴት ነው? ኦኬ ከክፉ እንደነበረው ወንድሙ እንደገደለው እንደ ቃየል አይደለም ይላል። ስለምንስ ገደለው? ጥያቄ ምልክት አለው። በሴት ምክንያት ነው ትላለች ኦርቶዶክስ መካከል ላይ ገብታ። የዕብራውያን መልእክት ጸሐፊ ደግሞ የለም የወንድሙ ስራ ጽድቅ ስለነበረ ነው ያለ። ጽድቅ የሆነው ሴት መቀማት ነው። የአቤል ጽድቅ የሆነው ምኑ ነው? በእምነት ማቅረቡ ነው። የቃየል ክፉ የሆነው ምንድን ነው? ያለ እምነት በማቅረቡ ነው እግዚአብሔር መስዋዕቱን ያልተቀበለለት እንጂ ዘሌዋውያን መጽሐፍት ላይ የእህል ቁርባን የተቀበለ
ጌታ የቃየልን ጥራጥሬ አልቀበልም ብሎ አላለም። የእህል ቁርባን መስዋዕትን ያቀርቡ ነበርና ነዶውን ሁሉ አምጥተህ በአምላክ ፊት እኮ ወዝውዘው ይላል። ወንድምዬ ወዝወዝ አምጣ ወደ ጌታ። ነዶውን በሰባተኛው ኢዮቤልዩ እንደውም እንዳታጭዱ ገቦውን ሁሉ ራሱ እዛ ተበላላችሁ። አይ ቲንክ ስድስተኛው ላይ መሰለኛው፣ ሰባተኛው ስድስተኛው ላይ ስድስተኛው ወይ ሰባተኛው ኢዮቤልዩ ላይ እንዳታጭድ መሬቱን ራሱ ቶ ብሎ ማለት ነው። እና ጥራጥሬ አይቀበልም ጌታ ብለው ይላሉ። ነውር እኮ ነው ወንድምዬ፣ ነውር ነው። ኦኬ እንጎ አለ እንሂድ ማለት ነው። ዘሌዋውያን መጽሐፍ። ኦኬ ጌታ የኢየሱስ ስም ይባረክ። የኔ አባት ከበኩራቱም የእህል ቁርባን ለእግዚአብሔር ብታቀርብ፣ ስለዚህ ቁርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። እንዴ ቃየል መጣ እንደዚህ ተተልቁ ላይ አድርገኝ። እንትን ክፉ አታናግረኝ ወንድምነት። በሕግ አምላክ መልሰኝ ወደ ትልቁ አለሁ ወይስ እንዴት ነው ነገሩ ወገኖች? ያለህ እንዴ አለኝ። እሺ ልታስፈራራኝ ነው እንዴ? በየማዕከሉም ታስፈራራኝ ቀየረ። አይ እኔ አይደለሁም ግን እኔ አይደለሁም። ሰው ሲገባ ነው። ማን ያስገባው አላወኩም። ምን ያስገባው? ስለ ቃየል ሲወራ አሁን ትልቁ ላይ ማድረጋችሁ ምንድን ነው? እሺ ከበኩራቱም የእህል ቁርባን ለእግዚአብሔር ብታቀርብ፣ ስለዚህ ቁርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። የእህል እሸት ይቀበል ነበር ጌታ። ከአዝመራቸው የሚያጭዱትን ይቀበል ነበር ጌታ። ጥራጥሬ ስለማይወድ ነው ብላችሁ የምትሉ አንዳንድ ሰዎች ሲናገሩ፣ የሆነ ቦታ ላይ አንዱ ሲናገር ሰማሁትና ሳያቸው ትንሽ መንፈስ እየተበሳጨ እና ግን እንዳልገባ ብሎ እነሱን ዘሌዋውያን ምዕራፍ 2 እዚሁ ላይ ቁጥር 1 ስታነባው ማናቸውም ሰው የእህል ቁርባን ለእግዚአብሔር ሲያቀርብ፣ እህል ማለት ነው ስንዴ ይቀርብ ነበር ብሉይ ኪዳን ላይ ብራዘርዬ። ሲያቀርብ ቁርባኑ ከመልካም ዱቄት ይሁን፣ ዘይትም ያፈስበታል፣ ዕጣንም ይጨምርበታል ይላል። ወደ አሮንም ልጆች ወደ መገናኛው ድንኳን ያመጣዋል። ከመልካምም ዱቄትና ከዘይቱ አንድ እፍኝ ሙሉን ዕጣኑን ሁሉ ወስዶ ካህኑ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሰዊያ። ይህን ሁሉ ጌታ ይህን ሁሉ አሁን ስንዴ ምናምን ነገር ሲቃጠል እኛን እንኳን እኮ ይደብረናል ብራዘር። ለምንድነው ጌታ ይህንን ያዘዘው? እኛ ሰውን መውደዱ የኔ አባት ሰውን መውደዱ ሰውን ለማትረፍ ለኃጢአት መታሰብ እንዲሆን የእህል ቁርባን በዚህ ድረስ እንጂ ስንዴ ሲቃጠል እግዚአብሔር እነዚህ ሳይጎሽ ያሚ ነው ምናምን ነገር የሚል ይመስላል። ከእህሉ ቁርባን የተረፈውን ለአሮንና ለልጆቹ ይሆናል። ይህንን ለእግዚአብሔር የሚሆነውን የእሳት ቁርባን ቅዱስ ቅዱሳን ነው። በቶን የተጋገረውን የእህል ቁርባን ስታቀርብ በዘይት የተለወሰውን መልካሙን ዱቄት የቂጣ እንጎቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቁርባንም በምጣድ ላይ የተጋገረ እህል ቁርባንም ቢሆን ዘይትም የተለወሰውን መልካሙን ዱቄት። አቤት ጌታ የኢየሱስን እኮ እያየሁት ነው። ገላገለኝ በጌታ በኢየሱስ። ቁርስህም ዘይትም ታፈስበታለህ። የእህልንም ቁርባንም በመቀቀያ የበሰለ የእህልን ቁርባን ቢሆን ዘይትም የገባበት መልካሙን ዱቄት የተደረገ ይሁን። ከዚህም የተደረገውን የእህል ቁርባን ወደ እግዚአብሔር ታመጣለህ፣ ለካህኑም ትሰጠዋለህ፣ እርሱም በመሰዊያው ላይ ያቀርበዋል። አየህ፣ በመሰዊያው ላይ ይቀርብ ነበር የእህል ቁርባን። ቃየል ጥራጥሬ ስላቀረበ እግዚአብሔር ጥራጥሬ ስለማይወደው ብላችሁ የምትሉ ሰዎች ንስሐ ግቡ። ያው ጌታ ጥራጥሬ ይቀበል ነበር። እንደ ሕጉ ሰውን ለማትረፍ የኃጢአትን መታሰብ ለማድረግ ሕግ ከሕግ በታች ተዘግተን እንኖር ነበር ብሎ እንደሚል ማለት ነው። ዋናው አካል እስኪመጣ ድረስ ሞግዚት ሆኖ በመካከል ላይ ጣልቃ ገብቷል። ቴንክ ዩ ሎርድ። ስለዚህ ቃየል የሞተበትን መቃብያን ላይ ቀዳማዊ ምዕራፍ 23 ላይ ኦርቶዶክስ በ80 ያዷ በተጨማሪዋ በሴትን የተጣሉትን የተገዳደሉት አለች። እንዴት ብለህ የአቤል ሚስት ቆንጅዬ ነበረች።
ከያስ በኋላ ይልልሃል፣ ወሬ ሲያራዝም ማለት ነው። ከያ በኋላማ አያትና ወንድ ብየው ቃየል ወደዳት ይላል። ቁጭ ብለው ያዩ አይመስሉም። ዘፍጥረት 4 ላይ ዋናው በኩረ ጽሑፍ ያለው እዛ ነው። አይናገርም እንደዚህ ሴት ቀንቶ ሚስቱ ማነች የወንዱ ሚስት ቆንጆ ነበረችና ክጃሎት ከጅሎ አይልም እኮ አይልም ማለት እኮ አይልም። ማን ዘርጋው እታች ወረድ። እዚህ ቁጭ ብለህ እጅ የክፉ ጽሑፍ ይጽፋል። ማን ነው ኢየሱስ ፍጡር ቦልስ የሰማ በልታች ወረድ። የማይመጠነው ቦታ ላይ እዚህ ቁጭ ብለህ ተወተፈ ውሸት ተዋሻለህ አይደል? እኔ ነኝ ያስወረድኩ። ለምንድን ነው ኢየሱስን ፍጡር የሚትሉት ይላል። መቼ ያልንኛ ፍጡር ሄደ ፍጡር እንፈልግ እናንተ ናችሁ ፍጡር እያላችሁ እንትን የምትሉት እዛ። ኦኬ። ስለዚህ ስለምንድን ነው የገደለው ይላል። የዮሐንስ ጥያቄ ይጠይቃል። ከክፉ እንደነበረው ወንድሙንም እንደገደለው እንደ ቃየል አይደለም። ስለምንስ ገደለው ካለ በኋላ የገዛ ስራው ክፉ የቃየል ስራ ክፉ። የገዛ ስራው የተባለው ምን ነበረ? ስራው ለእግዚአብሔር ያቀረበው መስዋዕት ያለ እምነት ነው። የወንድሙ ስራው ጽድቅ ስለነበረ ነው። ጽድቅ ያስባለው ምንድነው? በእምነት የመጣ ነው። በእምነት ነው ያቀረበው። በእምነት ብሎ የሚለውን አንተ እኮ ነው ኤርሚያስ የጨመርከው ብለህ ብትለኝ ዳር ያዝልኝ። እኔ አይደለም የጨመርኩት፣ የዕብራውያን መልእክት ጸሐፊ ነው የጨመረው። የዕብራውያን መልእክት ጸሐፊ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ይህ እምነቱ ነው ጽድቅ የሆነው ለአቤል። ግልጽ አይደለም? እንዴ ይመሐረነ ወይ ሰአለነ ወይ ቀበነ ማለት አይደለም። አየህ፣ በሴት ቀንቶ ተደባደቡ እያልክ አትበል፣ ተገዳደሉ አትበሉ። ሙሴ ያልጻፈውን ጳውሎስ አይ ቲንክ የዕብራውያን መልእክት ጸሐፊ ጳውሎስ ነው ተብሎ የሚታመነው ጳውሎስ ያልጻፈውን ዮሐንስ ያልጻፈውን ስለዚህ በሴት ቀንተው ተገዳደሉ ተብሎ ሲባል አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 12 አውጡላቸው። ዕብራውያን 11 ቁጥር 4 ነው አውጡላቸው። በእነሱ ራሱ እዛው ምዕራፍ 19 ላይ አይ ቲንክ ምዕራፍ 19 ቁጥር ማን ነው ምዕራፍ ቆይ እንዳልሳሳት እዛው ራሱ የተገዳደሉበትን ሲናገር ምንድነው ብሎ ያለው? ኦኬ የተገዳደሉበትን ሲናገር ቀዳማዊ መቃብያን ምዕራፍ 23 ምዕራፍ 5 ቁጥር 9 አውጡላቸው። ማንን? ኩፋሌ ምዕራፍ 5 ቁጥር 9 ኩፋሌ መጽሐፍ ምዕራፍ 5 የዕብራውያንንና የአንደኛ ጢሞቴዎስን አላምንም ብለው ካሉ ምዕራፍ 5 ቁጥር 9 ላይ አውጥተህ ታጋትረዋለህ ማለት ነው። ከዛ አንተ እቺ ቤተክርስቲያን ብራና ዳምጣ ቀለም በጥበጣ ነገር ብሎ የሚል ያወጣል። ምዕራፍ 5 ኩፋሌ ቁጥር 9 ላይ ሄደህ የዕብራውያን 11 ቁጥር 4ን የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 12ን ከዘፍጥረት መጽሐፍ ምዕራፍ 4 ጋር አገናኝተህ ከመቃብያን አንደኛ መቃብያን በእነሱ ማለት ነው ምዕራፍ 23 ጋር አገናኝተህ በኩፋሌ መጽሐፍ ምዕራፍ 5 ቁጥር 9 ላይ አናቱን ስትለው ከዛ ድራሹ ይጠፋል ማለት ነው። ፊት ለፊት አይቆምም። ደድገመው ብራዘር፣ ልብ በል ስማኝ። ታሪኩ ያለው ዘፍጥረት መጽሐፍ ምዕራፍ 4 ላይ ነው። የሁለቱ ወንድማማቾች እንደምታውቁት እዛ ጋ በሴት ቀንቶም ብሎ የሚል የለም። መስዋዕት ለእግዚአብሔር በእምነት አቀረበ ልክ ዮሐንስ መልእክቱ ላይ ምዕራፍ 3 ቁጥር 12 እና ዕብራውያን መጽሐፍ ምዕራፍ 11 ቁጥር 4 ላይ እንደተጻፈው ማለት ነው። ጳውሎስና ዮሐንስ እንደጻፉት ማለት ነው። ሙሴ የጻፈው ዘፍጥረት 4 ላይ ጳውሎስና ዮሐንስ ዕብራውያንና ዮሐንስ መልእክት ላይ እንደጻፉት ነው። ኦርቶዶክስ ኮርስ በርሷ እኮ ተጣላች ብራዘርዬ፣ ከሙሴም ከጳውሎስም ከዮሐንስም። አንደኛ መቃብያን ምዕራፍ 23 ቁጥር 1 ላይ መጣችና ቃየል ወንድሙን አቤልን የገደለው በሴት ቀንቶ ነው አለች። ዮሐንስ ደግሞ የለም በሴት አይደለም። ታዲያ የወንድሙ ስራ ጽድቅ የሱ ክፉ ስለነበረ ይላል። በምንድን ነው ክፉ የሆነው? ያለ እምነት መስዋዕት አቀረበ ቃየል። ስለዚህም እግዚአብሔር ወደ
አቤል ወደ ቃየልና ወደ መስዋዕቱ አልተመለከተም። ያለ እምነት የምታደርገው ነገር በፍጹም እግዚአብሔር አይመለከተው። መልእክቱ ይሄው ነው። ሕገ ልቦና፣ ሕገ ኦሪትም አዲስ ኪዳንም ያለ እምነት የሚደረግ ነገር እግዚአብሔር አይፈልገው። ለምን በሬ አይደለም ዝሆን ለምን አታመጣም? አንዳንድ ሰው እኮ በጣም በሬ ወስጄ እኮ አረድኩለት ለመድኃኔዓለም ምናምን ነገር ይላል። ዳሪያዝ ብራዘር በሺህ ተራሮች ያሉ እንስሶች የሱ ናቸው። ጌታ እኮ እስራኤልን እኮ ጠየቀው። እኔ እኮ በበረሃ በተጓዛችሁ ጊዜ ጠየቅኳችሁ እንዴ ስለ መስዋዕት አላቸው። በሺህ ተራሮች ያሉ እንስሶች የኔ ናቸው አለ። አንተ እከክ የወጣበትን የቆሰለ እና አንተን አውሬ የነከሰውና የቧጨረውን ሁሉ ነበር የሚያመጡት ለጌታ። በሚልኪያስ መጽሐፍት ላይ ሄደ እኔ አባት ቆንኩ ክብሬ ወዴት አለ? ጌታስ ቆንኩ መፈራቴ ወዴት አለ አላቸው። አንካሳና ነውረኛ የሆነ መስዋዕት የምታቀርቡት ይላቸዋል። የአባቶች አምላክ አየህ፣ ጀማመረኝ ማለት ነው። ሚልኪያስ እኮ ነው እንደዚህ ያላቸው። ሚልኪያስ እግዚአብሔር እንደዚህ ይላችኋል አላቸው። የጎበጠ ያነከሰ ታመጣለህ። ወደዚህ ወደኛ ዘመን ስታመጣው ሽርፍራፊ ሳንቲም ትሰጣለህ እንዴ? ከታክሲ የተመለሰልን መባ ውስጥ አይጨመርም። ያለኝ ይሄ ነው አትበል። ዋሌት ውስጥ ሲያስቀመጥከው ከታክሲ የተመለሰለትን መባ ይሰጣል። ከሰጠ ስጥ፣ ካልሰጠ ተው። የተበጨቀና የተቦጫጨቀ ነገር ለቤተ ክርስቲያን ስጦታ ስትሰጡ ለእግዚአብሔር እንደምንሰጥ ካመንክ ለእግዚአብሔር ከታክሲ የተረፈ ይሰጣል። ወንድሜ ጌታ ኢየሱስ ሆይ እኔንም ማረኝ፣ ባለማወቅ ወራት ስላደረግኩት ማለት ነው። ስሙኒ ተመልሶልሽ ከሆነ ስሙኒ ነው የምትሰጪው። መባንትን ውስጥ የኔ እናት ጌታ ሆይ በኋቃዬ ደግሞ ባዶ ሆነ። እንትን ምንድነው አይጦች ገቡበት፣ እንሸላሊቶች ደነሱበት። እንዴት አይደነሱበት እህትዬ? ልጆቿን ለምን አትድርበትም? አይጥ በዋጋሽን ማለት ነው። ወዴት ነው የኤርሚያስ የምትሄደው? ለምን አይጦች አይደንሱበትም? ከነ ልጆቻቸው ጭምር ሰርግና ምላሽ ለምን አያደርጉበትም? ልጆች ለምን አደርበት? አይነት ለምን ሰርግና ምላሽ አያደርጉበትም? ለጌታ ከታክሲ የተረፈ ለቸርች ተብሎ ሲባል መባቃ ሲዞር ከ4 ኪሎ ፒያሳ የመጣችበትን ከዛ የተመለሰላት አለ ወይ ተመለሰለት አለ። በሚስጥር ኪስ የያዛት 2 ዶልቼ ማለት ነው ያወጣና ጌታ እንግዲህ ያቺ ድሃ መበለት ያላትን አይደል የሰጠች አንተ ያቺ ነች እንዳለችህ። አረ በኢየሱስ ስም ደግሞ ውሸታችን እኮ አንተ ሴትዮዋ እኮ ትዳሯን ሁሉ እኮ ጣለች ነው ብሎ የሚላት ያላትን በሙሉ የዛን ቀን ትዳሯን ጣለች። ሚንስ ቤተሰቦቿ ሁሉ እሷም ይሁን ቤተሰቦቿ ቂጣም ይሁን አምባሻ ገዝታ ልትበላበት ያለችውን ትዳሯን ሁሉ እኮ ነው። ትዳር አላት ማን ነው? ሴቲቱ። እነዛ ከትርፋቸውን ወደ እግዚአብሔር መንግስት ቅጭል ያደርጉልሃል። እያየ ነው ፎቶ ምናምን ነገር እየተነሳ ማለት ነው። ጌታ ቆሞ ያልሃል። የሆነ ጥግ ላይ ቆሞ እያየ ነው ያመጣልሃል። ባለ ቦርጫሙ ባለ ጢማሙ ሲገባ ራሱ ሲያወራ እንትን ይላል። እንደምን አደራችሁ ቀስ ብሎ ተጎትቶ ሄደው የሚሰጠው ይህንን ሞባይል የሚያካክል ነገር እዛ እየወሰደ ይጥልላል። ስጦታ ማለት ነው። እኚህ እኮ ሰው ናቸው ቤተ መቅደሱን ደግፈውት የያዙት። በዚህ መካከል ሲያይ ጌታ አይ ጌታ አይደለም ያያል እንዴ ያያል። እና ሲያይ እያመጡ ዱብ ያደርጋሉ። የተጎረደ እንትን አምባሻ የሚያካክል ነገር ሁሉ ነው የሚጥሉት። ከትርፋቸው ነው ግን የሚሰጡት። ቤቱ ማሰሮ ውስጥ ያስቀመጠው ዱቄት ውስጥ የደበቀው ያኔ ባንክ የለም አለ። የድሮ በሸክላ ምናምን ነገር አድርገው ይቀብሩ ነበር። የቆፈረው የቀበረው አለ። ከዛ የተረፈ ነው አምጥተው የሚሰጡት። ያቺ ግን ያላት እሷ ብቻ ነበረች። ጌታ ነው የሚያውቀው። ቤቷ የቆፈረችው የቀበረችው ምንም ነገር የለም። አምጥታ ትዳሯን ሁሉ ጣለች ይላል። እሱን ጥቅስ አምጥተህ ከታክሲ የተረፈ ሳንቲም ለመስጠት እሱን ጥቅስ ስጠቅስ ነው እንኳን ጌታን አይደለም እኔን ያበሳጨኛል። እኔ ራሴ እንኳን እንደዛ ያደረግኩበት ዘመን ነበር። ጌታን ይቅር በለኝ ብያለሁ። ዶልቼ ስሙኒ ሽልንግ 75 ሳንቲም ናት። ያችን ከዛ ያወጣና
ያደርጋል። ይህ የተሰባበረ ማለት ነው። እከክ፣ ቋቁቻ፣ ቁስል፣ እብጠት የሚመግል የሚያዥ በላያቸው ላይ የነበሩትን ነውር የሌለበትን በጎች ብሎ የሚለውን ነውር ያለባቸውን እየመረጡ አምጥተው ይሰውለት ነበር። በገበታዬ ላይ ይሄንን ነውረኛ ነገር ታቀርባላችሁ። ምን ነው ከእናንተ መካከል በሩን የሚዘጋ በተገኘ። እንደው ሰው እንዴት ብሎ ማለት ነው በር የሚዘጋልኝ ጠርቀም አድርጎ ላያችሁ ላይ ዘግቶባችሁ የሚሄድ ምን ነው ሰው በተገኘ አለ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። አሁንም እናንተ ካህናት ሆይ ይህንን ትእዛዝ ለእናንተ ነው። ለስሜ ክብር ባትሰጡ ትሰጡ ዘንድ ባትሰሙ በልባችሁ ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማን እሰድባችኋለሁ። ያኔ እንትን አይጥ ገባብኝ ገበሎ ሸናብኝ የሚባል ነገር የለም። በረከታችሁን እረግማታለሁ። አሁንም በልባችሁ አላደረጋችሁትምና እኔ ረግሜያታለሁ። አቤቱ ጌታ ክንዳችሁን ገስጻለሁ። የመስዋዕታችሁንም ፋንድያ በኢየሱስ ክርስቶስ። መስዋዕት እኮ ነው፣ በግ እኮ ነው ያመጡት። ጌታ ሆይ እንዴ በግ እኮ ነው። ምንም ቢሆን ቁስል እንኳን ቢኖርበትም በግ ነው። ፋንድያ ነው። ፋንድያ ደግሞ ሰደበን ፋንድያ ብላችሁ በሉ። የእግዚአብሔር ቃል ለስድብ ከሆነብህ በለው ብራዘርዬ፣ ደስም አያሰኛቸውም ብሏል ስሙን ያስኩት ነቢይ። የመስዋዕታችሁን ፋንድያ በፊታችሁ ላይ እበትናለሁ፣ ከእርሱም ጋር አንድነት ትወሰዳላችሁ አለ። ፋንድያ ይለዋል ጌታ ማለት ነው። ሽርፍራፊ ሳንቲም ስሰጥ ፋንድያ ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህንን ትእዛዝ እንደሰደድሁላችሁ ታውቃላችሁ ይላል የሰራዊት ጌታ እግዚአብሔር። ቃል ኪዳኔ ከእሱ ጋር የሕይወትና የሰላም ቃል ኪዳን ነበር። ይፈራም ዘንድ ከእርሱ ሰጠሁት፣ እርሱም ፈራኝ። በስሜም የተነሳ ደነገጠ። የእውነትም ሕግ በአፉ ውስጥ ነበረች፣ በከንፈሩም ውስጥ በደል አልተገኘበትም። ከኔም ጋር ሰላምና በቅንነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ። ካህኑ የሰራዊት ጌታ እግዚአብሔር መልእክተኛ ነው። ከንፈሮቹን እውቀትን ይጠብቁ ዘንድ ይገባቸዋል። ሰዎች ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። ሃሌሉያ ሃሌሉያ። እናንተ ግን በመንገዱ ፈቀቅ ብላችኋል፣ በሕግ ብዙ ሰዎችን አሰናክላችኋል፣ የሌዊን ቃል ኪዳን አስነውራችኋል ይላል የሰራዊት ጌታ እግዚአብሔር። ኦኬ እዚህ ጋር ያለውን አለፍ ልበልና ስለ መፋታት ተናገረ። እዚህ ጋር አለ ኦኬ ኦኬ እዚህ ምዕራፍ 1 ላይ ማለት ነው ቁጥር 6 እናንተ ስሜን የምታውቃሉ ካህናት ሆይ አባት ባሪያ ማነው ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆኑ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያውቃልን በምንድን ነው ብላችኋል። በመሰዊያዬ እርኩስን እንጀራ ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። ጥሩ ነው መጠየቅ። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው አላቸው። እንዴት የተነቀፈ ማለታችን በምንድን ነው? ድርጊት ንግግር የሚሆንበት ጊዜ አለ። እውር መስዋዕትን ስታቀርቡ ይህ ክፉ አይደለምን? አንካሳውና የታመመውን ስታቀርቡ ይህ ክፉ አይደለምን? ያን መጀን ልብ በሉ። ይሄ ቀጥታ ስለ እንስሶች ነው የሚናገረው። እንስሶቹ አንካሳ የሆነ እንዳያቀርብ፣ እውር የሆነ እንዳያቀርብ፣ ቁስል ላያቸው ላይ ያለባቸው አውሬ የቧጨረው የበላው ሳምቲንግ የሆነ ነገር ሰውነቱ ላይ ያለ እንዳታቀርቡ ብሏቸዋል። ስለ እንስሶቹ ነው የሚያወራው።
እንስሳ እንኳን ሲታረድ ለጌታ መስዋዕት ሲለ ጉያ ሁሉ ነው የሚፈተሸው። እግሩ ስር መዥገር ነክሶት ደም ወጥቶ ምናምን ነገር ከሆነ በደንብ ይታያል። እንደዚህ ገልብጠው ጀርባው ላይ ጉያው ስር ወደ አንገቱ ስር ጆሮ አካባቢ ምናምን ነገር በደንብ ቼክ ይደረጋል። ምንም አይነት ነውር እንዳይኖር ማለት ነው። ነውር የሌለውን ጠባት አቅርቡ። ሚንስ በጉ ኃጢአት አልሰራም፣ ከኃጢአት ንጹህ የሆነና ኃጢአት ያለበት እየተባለ እንስሳ ምንም የሚያውቀው ነገር የለም። ነውር ብሎ የሚለው በሰውነታቸው ላይ እብጠት የሚመግል የሚፈርጥ ምናምን ነገር ካለ ማለት ነው። የተነከሰ በውሻ ወይ በአውሬ የተነከሰ ወይ የሆነ ነገር ሰውነቱ ሲወለድም ጀምሮ እንደዚህ ሽባ አንካሳ ምናምን ነገር ሆነ በፍጹም በሶስት እግር የሚሄድ በግ አምጥታ አትሰዋም። በጎችም የትኞቹም 4 እግር ያላቸው ስለሆኑ እውር እናስ አንካሳውን ከዚያስ የታመመውን ሊሞት አንድ ሐሙስ የቀረው ማለት ነው በተቅማጥ የተመታ ምናምን ነገር እሱን ሁሉ ያመጣሉ። ስታቀርቡ ይህ ክፉ አይደለምን? ይህን ለአለቃ ታቀርባለህ? ጠቅላይ ሚኒስትር መለስ ጋር ስትሄድ ማሶሪ መለስ አልኩኝ እሳቸሉ ጠቅላይ ሚኒስትር አብይ ጋር ስትሄድ አሁን እንትን ሸርተቴ የያዘውን በግ ይዘህ ትሄዳለህ እንዴ? 4 ኪሎ ቤተ መንግስት ቢጠሩት ጠቅላይ ሚኒስትር ቀዳማዊት እመቤት ጌታ ይባርኮት እችን እስቲ በግ ምናምን ነገር በላይ ይቋቋ ኮማንዶቹ ራሱ አጣመው ይጠልኋል። እንዴት ብትንቅ ነው 130 ሚሊዮን ህዝብ የሚመራ መሪ የሚያነክስ በግ ይዘለት የምትሄደው? አይደረግም። ሀሳቡ ራሱ አይመጣለን። እና ጌታ የሚለው ይህንን ለአለቃህ አቅርብ፣ በውኑ በአንተ ደስ ይለዋል ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። ይሄ ለእኔ የምትሰጡኝን እናንተ ወስዳችሁ ለባለ አባቶቻችሁ አለቃ ብላችሁ ለምትሏቸው ሀብታሞች፣ ባለስልጣን የምትሏቸው እናንተ ወስዳችሁ ብትሰጡ የእናንተን ፊት ይቀበላሉ? ሞገስ ይሆንላል በእነሱ ፊት? አይሆንልም ነው። አቤቱ ጌታ ለምን ወደዚህ የገባሁትኝ? ስለ አቤል ነው። መስዋዕት እያወራን እያለ አቤል በእምነት መስዋዕትን አቀረበ። ቃየልስ ያለ እምነት መስዋዕትን አቀረበ። ኦርቶዶክስ በሴት ተጣልተው ነው ግብ የተያያዘው በሴት ነው ትላለች። መጽሐፈ መቃብያን ላይ በሴት ነው ትላለች። ኩፋሌ ላይ ደግሞ እግዚአብሔር ከአቤል እጅ መስዋዕትን ተቀብሏልና በቃየልም እጅ መስዋዕትን አልተቀበለም። በሶስተኛው ኢዮቤልዩ መጀመሪያ ቃየል አቤልን በምድረ በዳ ገደለው፣ በግፍም ሞተ። በቃ የተጣሉበት ምክንያት ምንድን ነው? እግዚአብሔር የቃየልን መስዋዕት አልተቀበለም። ለምን? ያለ እምነት ስላቀረበ። እግዚአብሔር የአቤልን መስዋዕት ተቀበለ። ለምን?